ጤና ይስጥልኝ እንደምን አድራችኋል ተመልካቾች። ከኢትዮጵያ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ጤና ይስጥልኝ ኢትዮጵያ ተጀምሯል። እንደተለመደው የጤና ይስጥልኝ ኢትዮጵያ ጉዳያችንን በአበይትነት በምንይዛቸው ርዕሰ ጉዳዮች ላይ እንግዶችን ጋብዘን ሰፋ ያሉ ማብራሪያዎችን እንዲሰጡ እናደርጋለን። እንዲሁም በዓለም አቀፍ ጉዳይ ትኩረትን የሳቡ ጉዳዮችን እናነሳለን። ስፖርትና ቢዝነስ በተለመደው ሰዓታቸው ወደ እናንተ የሚደርሱ ይሆናል። ብሩክ ተስፋይና መቅደላይ ደረጀ ከዳይሬክተራችን ገዛኸኝ ከካሜራ ባለሙያዎች ከመላው የስርጭት ባለሙያዎች ጋር በመሆን እስከ 2 ሰዓት ከ30 ድረስ አብሮነታችሁን እንጠይቃለን። ዋና ዋና ጉዳዮችን እንገራችሁ። በቀዳሚነት የያዝነው ጉዳይ ጥቁር አንበሳ ስፔሻላይዝድ ሆስፒታል ዘመኑን የሚመጥን የተራቀቀ አገልግሎት ለመስጠት ያስችለው ዘንድ የማስፋፊያ ዕቅድ ለማስተዋወቅ ጥቁር አንበሳ ለሀገር የተሰኘ መርሃ ግብርን አካሂዷል። በደቡብ አፍሪካ ጆሃንስበርግ የሚኖሩ ጎዳና ተዳዳሪዎች የትራፊክ መጨናነቅን በማስቀረት ለራሳቸው ገቢ ማግኘት ጀምረዋል። በምን መንገድ የሚለውን በውጭ ዘገባችን እንመለከተዋለን። ሳምንቱን ወደ ኋላ መለስ ብለን በምንቃኝበት ሳምንቱን በታሪክ ጉዳያችን በአሜሪካ ለመጀመሪያ ጊዜ እንደ አውሮፓውያኑ የዘመን ቀመር በ1918 የተከሰተው ወረርሽኝ በዓለም ላይ 50 ሚሊዮን የሚደርሱ ዜጎችን ሕይወትን አሳጥቷል። በሳምንቱን በታሪክ ዘገባችን ወደ ኋላ መለስ ብለን ክስተቱን እናስቃኛችኋለን። እነዚህንና ሌሎች ጉዳዮችን ይዘን እንቀጥላለን። ጤና ይስጥልኝ ኢትዮጵያ ማስጀመሪያችን አጫጭር ጉዳዮች ናቸው። ለዚህ ደግሞ አሚር ጌቱ እዚህ ይገኛል። አሚር እንደምን አደርክ? እንደምን አደራችሁ? ጤና ይስጥልኝ። መረጃዎችን ማቅረብ ትችላለህ? እሺ፣ አመሰግናለሁ። ጤና ይስጥልኝ እንደምን አደራችሁ ክቡራን ተመልካቾቻችን። ከጤና ይስጥልኝ ኢትዮጵያ የሰዓቱን አጫጭር ዘገባዎች እነሆ። አሚር ጌቱ ነኝ፣ አብራችን ቆዩ። የጤና ሚኒስትሯ ዶክተር ሊያ ታደሰ በጤና ልማት ዘርፍ በሴት አመራርነት ስላበረከቱት አስተዋጽኦ እውቅና አገኙ። ዶክተር ሊያ ታደሰ እውቅናው የተሰጣቸው በሩዋንዳ ኪጋሊ በተካሄደው በአፍሪካ ዓለም አቀፍ የጤና አጀንዳ ኮንፈረንስ 2023 ላይ ነው። ሚኒስትሯ በሩዋንዳ ኪጋሊ በተካሄደው አፍሪካ ሄልዝ አጀንዳ ኢንተርናሽናል ኮንፈረንስ 2023 ላይ የተበረከተላቸውን ውመን ግሎባል ሄልዝ አዋርድ የእውቅና ሽልማት በተወካያቸው በኩል ተቀብለዋል። እውቅናው በጤና ልማት ውስጥ የሚያጋጥሙ ተግዳሮቶችን በመቋቋምና በመፍታት የጤና አገልግሎት ጥራትና ፍትሐዊ ተደራሽነት እንዲሁም ሁሉን አቀፍ የጤና አገልግሎት ሽፋን ላይ ትኩረት ሰጥተው ለሚሰሩ አመራሮች የሚሰጥ መሆኑ ተመላክቷል። ዘገባውን ያገኘነው ከኢትዮጵያ ዜና አገልግሎት ነው። የኢትዮጵያ መድኃኒት አቅርቦት ድርጅት በደቡብ ኦሞ ዞን ድርቅ ላጋጠማቸው የማህበረሰብ ክፍሎች ከ1.6 ሚሊዮን ብር በላይ ግምታዊ ዋጋ ያለው 450 ኩንታል የምግብ ዱቄት ድጋፍ አደረገ። የድርጅቱ ምክትል ዋና ዳይሬክተር አቶ አቅናው ካውዛ ድጋፉን ለዞኑ አስተዳደር ባስረከቡበት ወቅት እንደገለጹት ድርጅቱ በድርቅ የተጎዱ ዜጎችን ሕይወት ለመታደግ የበኩሉን ድጋፍ እያደረገ ነው ብለዋል። የደቡብ ኦሞ ዞን ዋና አስተዳዳሪ ልዩ አማካሪ አቶ መሰለ መስፍን የድርቁን አደጋ ለመታደግ ድርጅቱ ላደረገው ድጋፍ አመስግነው ድጋፉ ለተጎጂዎች በፍጥነት እንደሚከፋፈል አረጋግጠዋል። በደቡብ ኦሞ ዞን ለ4 ተከታታይ ዓመታት የዘለቀው ድርቅ በርካታ ዜጎችን ለምግብ እጥረት እንዳጋለጥና የቤት እንስሳትም በድርቁ ሳቢያ ለከፋ ችግር መዳረጋቸውን ጠቁመዋል። በሐረሪ ክልል የተማሪዎች የምገባ ፕሮግራም ተጀመረ። በሐረሪ ክልል የተማሪዎች የምገባ ፕሮግራም የክልሉ ትምህርት ቢሮ ከፍተኛ የስራ ኃላፊዎች በተገኙበት በይፋ ተጀምሯል። የክልሉ ትምህርት ቢሮ ምክትል ኃላፊ አብይ አበበ ፕሮግራሙ በክልሉ ገጠርና ከተማ በሚገኙ 67 ትምህርት ቤቶች የተጀመረ ሲሆን በምገባ ፕሮግራሙ በአጠቃላይ 37194 ተማሪዎች ተጠቃሚ እንደሚሆኑ ነው የገለጹት። በምገባው መርሃ ግብሩም ከቅድመ መደበኛ እስከ 4ኛ ክፍል ያሉ ተማሪዎች ተጠቃሚ እንደሚሆኑም ጠቁመዋል። የምገባ ፕሮግራሙ በዋናነት ተማሪዎች በትምህርት ገበታቸው ላይ በአግባቡ ተገኝተው ትምህርታቸውን እንዲከታተሉ ለማስቻል ያለመ መሆኑን አስረድተዋል። ኮተቤ ትምህርት ዩኒቨርሲቲ በ12ኛ ክፍል መልቀቂያ ፈተና የላቀ ውጤት ላስመዘገቡ የዩኒቨርሲቲው ሳይንስ ሼርድ ካምፓስ ተማሪዎች እውቅናና የሽልማት መርሃ ግብር አበረከተ። በመርሃ ግብሩ ላይ የኮተቤ ትምህርት ዩኒቨርሲቲ ፕሬዝዳንት ዶክተር ብርሃነ መስቀል ጠና፣ የዩኒቨርሲቲው የቦርድ ሰብሳቢ አባዱላ ገመዳ፣ የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱና ሌሎች እንግዳዎች ተገኝተዋል።
የዩኒቨርሲቲ የቦርድ ሰብሳቢ አባዱላ ገመዳ እንደገለጹት ያደገችና የበለጸገች ሀገር ለመገንባት የአሁኑ ትውልድ ትልቅ ኃላፊነት እንዳለበት ጠቅሰው ከዚህ አኳያ ተሸላሚ ተማሪዎች ይበልጥ ጠንክረው ትምህርታቸውን መከታተል እንዳለባቸው ተናግረዋል። የዩኒቨርሲቲው ፕሬዝዳንት ዶክተር ብርሃነ መስቀል ጠና በበኩላቸው የዩኒቨርሲቲ መግቢያ ውጤት ካስመዘገቡ የካምፓሱ ተማሪዎች መካከል 16ቱ ከ600 በላይ ውጤት እንዳስመዘገቡ ጠቅሰዋል። ይህም በትብብር ከሰራን በሁሉም መስክ የላቀ ውጤት ማስመዝገብ እንደምንችል ያመላክታል ብለዋል። ክቡራን ተመልካቾቻችን ለጤና ይስጥልኝ ኢትዮጵያ የሰዓቱ አጫጭር ዘገባዎች በዚሁ አበቁ። 2 ሰዓት ሲል በድጋሚ እንገናኛለን። ከጤና ይስጥልኝ ፕሮግራሞች ጋር ጥሩ ጊዜ ይሁንላችሁ። አመሰግናለሁ። እናመሰግናለን። እሺ እንቀጥላለን። እንግዲህ በተመልካቾች ከኛ ጋር ስትቆዩ የምትሳተፉባቸውን ጥያቄዎች ወደ እናንተ እናደርሳለን። ጂኤምን አስቀድማችሁ 800 ላይ የምትመልሱትን ጥያቄ አሁን እንጠይቃለን። ከአንደኛው የዓለም ጦርነት በኋላ እንደ አውሮፓውያኑ የዘመን ቀመር በ1918 በአሜሪካ የተከሰተ አንድ ወረርሽኝ እንደነበር እንግዲህ ይታወቃል። በታሪክ ከተከሰቱ አስከፊ ከሚባሉት ወረርሽኞች ውስጥ እንግዲህ አንዱ ነው ይህ ወረርሽኝ። በወቅቱም እንግዲህ በዓለም ላይ በወረርሽኙ 500 ሚሊዮን ዜጎች ሲያዙ ወደ 50 ሚሊዮን የሚጠጉ ደግሞ ሕይወታቸውን አጥተዋል። ለዓለም ሕዝብ ከባዱና አስጨናቂ ጊዜም እንደነበር ነው ታሪክ የሚያስረዳው። እንግዲህ የዛሬው ጥያቄያችን ተመልካቾቻችን ስልኮቻቸውን ዝግጁ እንዳደረጉ ተስፋ እናደርጋለን። ይህ ወረርሽኝ ምን በመባል የሚጠራ ነው የሚለው ነው እንግዲህ ጥያቄያችን። መልሶቻችሁን ጂኤምን በማስቀደም 800 ላይ መልሱልን። አብሮነታችሁ ከኛ ጋር ይሁን። ምላሾቻችሁን ደግሞ ወደ ዝግጅታችን ማገባደጃ ላይ ይዘን ወደ እናንተው መለስ እንላለን። እንግዲህ በጤና ይስጥልኝ ኢትዮጵያ ዝግጅታችን ላይ ስንቆይ በጣም ብዙ ጉዳዮች እናነሳለን። ከዛ ውስጥ ደግሞ በመገናኛ ብዙኃን እንዲሁም በዋና ዋና መገናኛ ብዙኃን ገጾች ላይ ምን ተነበበ፣ ብዙዎች ምን ተቀባበሉ፣ በማህበራዊ ትስስር ገጾችም የሚለውን ነው የምናየው። ና ዛሬ እኛ የተወሰነች መንደርደሪያ ሀሳብ እናነሳና ወደ ኦንላይን ኤዲተራችን እንሄዳለን። እንግዲህ ሳይንቲስቶች የዓለማችን ውቅያኖሶች ቢያንስ 171 ትሪሊየን የፕላስቲክ ምርቶችን ታቅፈው ይኖራሉ እያሉ ነው። የፕላስቲክ ምርት አሳና ሌሎች ውቅያኖስን ቤታቸው ያደረጉ እንስሳትን የሚገድል ሲሆን ፕላስቲክን ከውቅያኖስ ለማስወገድ 100 ዓመት ሊወስድ ይችላል ብለዋል። ይሄ በጣም እጅግ ከባድ ነው። ዓለማችን እንግዲህ በዚህ በተለይ ከአየር ንብረት ለውጥ ጋር ተያይዞ የሚታነሳቸው ጉዳዮች አሉ። አንደኛው የአየር ንብረት ለውጥን የሚፈጥረው ደግሞ የሰው ልጅ ሰው ሰራሽ የሆኑ እንቅስቃሴዎቹ ናቸው ወይም ምርቶቹም ናቸው ወይ የሚያመርትበት መንገድ ሂደቱ ነው ተጽዕኖ የሚፈጥረው የሚወገድበት መንገድ እና ይሄ ለስነ ምህዳር መዛባት አሉታዊ አስተዋጽኦን የሚያበረክት ነው። እንደ ቢቢሲ ዘገባ በፈረንጆቹ 2005 ውቅያኖሶች ላይ ሲንሳፈፍ የነበረው ፕላስቲክ ቁጥር 16 ትሪሊየን እንደነበር አንድ ጥናት ይጠቁማል። እርምጃ ካልተወሰደ በ2040 አሁን ካለው ቁጥር 3 እጥፍ ሊሆን ይችላል ሲሉ ነው እንግዲህ ሳይንቲስቶች ያስጠነቀቁት። ባለፈው ሳምንት የተባበሩት መንግስታት ሀገራት ቢያንስ 30 በመቶ ውቅያኖስን ለመጠበቅ ስምምነት ገብተው ነበር። የፕላስቲክ ምርቶቹ በቅርቡ ወደ ውቅያኖስ ተጥለው እየተንሳፈፉ ያሉ በጊዜ ብቻ የተሰባበሩ ናቸው ይላሉ አጥኚዎች። እንደ ውሃ ኮዳ ወይ ደግሞ የፕላስቲክ ሃይላንድ የምንላቸው በተለምዶ እንደዛ አንድ ጊዜ ብቻ ጥቅም ላይ ውለው የሚጣሉ ፕላስቲኮች በፀሐይ ብርሃንና በሜካኒካል ዲግሬዴሽን በተባለ ሂደት አማካኝነት ነው በሂደት የሚበታተኑት። እንግዲህ እነዚህ የውሃ ውስጥ ወይ ደግሞ ሀይቅ ውስጥ የምንጥላቸው ፕላስቲኮች ኮዳዎች የአሳን አሳነባሪን የባህር ኤሊን እና የተለያዩ ውቅያኖስን ወይ ደግሞ ውሃን ቤታቸው ያደረጉ እንስሳትን ይጎዳሉ። የተበታተነውን ፕላስቲክ ከተመገቡ በኋላ ደግሞ ሆዳቸው ስለሚሞላ በረሃብ ምክንያት እንደሚሞቱ ነው ጥናቶች የሚያሳዩት። ይሄ ነገር በጣም ሳናርቀው ወደ ሀገራችን ደግሞ አምጥተን ደግሞ ስናየው በዙሪያችን የሚኖሩ የከተማው ወንዞችን ወራጅ ውሃን እንዴት አድርገን ጥራቱን ንጽህናውን ጠብቀን እንይዛለን የሚለው የግብይት ቦታዎቻችንን በየአካባቢያችንም ጭምር ብናያቸው ምን አይነት ብክለት እንዳለባቸው ያሳዩናል። ወደ መርካቶም ወደ ሌሎችም በየክፍለ ሀገር ወዳሉ የግብይት ቦታዎች ብንሄድ ከንጽህና አኳያ ስናያቸው ሰዎች የሚፈልጉትን ነገር ከተገበያዩ በኋላ የሚያስወግዷቸውን ነገሮች እዛው ትተዋቸው ይሄዳሉ። እንደዚህ አይነት ነገሮች ለመበስበስ ረጅም ዓመታትን የሚወስዱ መሆናቸው በጊዜ ሂደት ውስጥ የብዝሃ
ህይወት መዛባትን የስነ ምህዳር መዛባትን ችግርን ይፈጥራል። ብዙውን ጊዜ እንደዚህ አይነት ብክለቶች ኢሚዲየት ወይም በዛው ቅጽበት ውስጥ አይደለም ችግሮች ተፈጥሮ የምናያቸው ከጊዜ ሂደት በኋላ በመሆኑ ተጽዕኖ ለጊዜው ቀላል ይመስላል። በጊዜ ሂደት ግን ለማስተካከል እንኳን የማይቻል ሆኖ ነው የምናገኘውና እዚህ ላይ ያው ለኛም ሀገር ትልቅ ትምህርት ይሆናል ብለን ነው መርጠን ያመጣነው። የቆሻሻ አወጋገዳችንን ማስተካከል አለብን። ደረቅ እንደዚህ ባለሙያዎች አሉ አይደል? በየሰፈራችን የሚሰበስቡ የጽዳት ባለሙያዎች አሉ። እነሱ የሚሉንን መተግበር በራሱ ትልቅ እነሱንም አናደክማቸውም በነገራችን ላይ ለመፍትሄም ደግሞ ቀርበናል ማለት ነው። እኛ ይሄን ካልን እንግዲህ ሌሎች ደግሞ ጉዳዮችን ሊነግረን አብዱልአዚዝ ይገኛል። ጤና ይስጥልኝ አብዱ። ጤና ይስጥልኝ። እንግዲህ ብሩክና መቅደላዊት እንግዲህ በዓለም አቀፍ ሚዲያ በማህበራዊ ድረገጾች ትኩረት የሳቡ ጉዳዮችን ይዤ መጥቻለሁ። ቅድም መነጋገሪያ በዓለም አቀፍ ሚዲያዎች ትኩረት የሳቡ ጉዳዮች መካከል ቅድም እናንተ ስታነሱት የነበረው የፕላስቲክ ጉዳይ ነው። እንግዲህ የፕላስቲክ ጉዳይ ስናይ አርቆ ማየትም አሁን በእኛ ሀገር ያለውን ትሬንድ ከጊዜ ወደ ጊዜ ከቅርብ ጊዜ ወዲህ እንዴት ነው የፕላስቲክ አጠቃቀማችንን በምናይበት ጊዜ ወደ ጊዜ በጣም እየጨመረ ነው የመጣው። እንደተባለው በሃይላንዶች ፕላስቲኮች ከዘመናዊ አኗኗር ጋር በተያያዘ የፕላስቲኮች አጠቃቀም በሰፊው ጥቅም ላይ ሲውል ይታያል። ግን አንዳንድ ሀገራት ላይ ደግሞ ያንን ነገር የሚበሰብሱ የሚጠቀሟቸውን ነገሮች በሚበሰብሱ ነገሮች ሲቀየሩ ይታያል እና ይሄ ከእንስሳት ጋር በተያያዘ በጣም መነጋገሪያ ከነበረው ጉዳዮች መካከል ምንድነው አንድ አሳል ውስጥ ስትሮ የምንለው አይደል ፕላስቲክ አፍንጫ ውስጥ ገብቶ ስትሰቃይ የሚያሳይ ምስል ይህንን ነገር እንደማሳያ ምስሎች እንደዚህ እንደማሳያ ጥቅም ላይ የሚውሉ ምስሎች አሉና ይሄም ትልቅ መነጋገሪያ ነው። ወደፊትም በጣም ችግር ሆኖ የሚቀጥል ነው። ሌላው እንግዲህ በዓለም አቀፍ ሚዲያ ትኩረት ከሳቡ ጉዳዮች መካከል አሁን ድሮኖችን ይመለከታልና ድሮኖች በርካታ ጊዜ ድሮኖች ሲባሉ ይሄ ከላይ ሆኖ የሚቀረጹ ነገሮች ወይም ከጦርነት ጋር ይያዛልና በህንድ ግን ድሮኖችን ለግብርና ምርታማነት እያዋሉ መሆኑን እና በዚህ ውጤታማ መሆኑን የሚያሳይ እንግዲህ ዘገባ ቢቢሲ ይዞ ወጥቷልና ምንድነው በተለይም ይሄ ጸረ አረም በመርጨት ረገድ ሲዘሩና ይሄ ምንድነው በተለይም አነስተኛ ማሳ ላላቸው በጣም ውጤታማ መሆኑን ነው እንግዲህ ዘገባው የሚያስረዳው ነው። በተለይም እንደዚህ ይሄ አይነት ቴክኖሎጂዎች ከ70 እስከ 60% የጸረ አረምን እንደሚቀንሱ የጸረ አረም ኬሚካሉን ማለት ነው እንደሚቀንሱም ኤፊሽንት ናቸው። ድሮኖች በባህሪያቸው ብዙ ጊዜ ምንድነው ኤፊሽንሲ ጋር ነው የሚያያዙት አይደለ? እና ከዛ አንፃር በጣም በጣም የተመኘሁት ወደኛ ቢመጡ ነው ምንድነው አሁን ይሄ እዛው አገር ነው እንግዲህ እንትኖቹ እዛ ያሉ ኤክስፐርቶች ናቸው ያን ነገር ወደዛ እየቀየሩ አሁን ምንድነው አሁን ለጊዜው የተጀመረው የጸረ አረም ነውና አሁን ምንድነው ለመዝራት ለአንዳንድ ይሄ ውሃ ለማጠጣት በመስኖ ለማድረግ እዛ የህንዳውያን ቴክኒሻኖች ናቸው ይሄን ነገር እየተመራመሩ ወደዚህ እያስገቡ ያሉትና ሞዲፋይ የተደረገ ያ ድሮኑ የተሻሻለ አንዱ ድሮን ለብዙ ነገር እንዲሆን ማለት ነው። ከአንደኛ ለጸረ አረም እንዲረጭ አንዱ ለውሃ እዛው በተለይም በትንሽ በማያስቸግር መልኩ የተቀየረ ለግብርና ላይ እንዲውል ነው እንግዲህ ጥረት የተደረገ ያለውና ይሄም ቴክኖሎጂዎችን ወደ ምርታማነት ለማሻገር በተለይ እንትኑ ዘገባው ምን ይላል ህንድ በግብርናው ምርት ወደ ኋላ ቀርታለች ከሌላው ዓለምና ከዛ አንፃር ያን ለማሻሻል ከሚደረገው ጥረቶች አንዱ ነው። በተለይ ስሞል ስኬል ፋርመርስ ላይ ጥቅም ያለው ነውና ወደኛም ሀገር ቢመጣ ተብሎ አንዳንድ ሀገራት ላይ እንደዚህ አይነት ጉዳዮችን ለመጠቀም ይሞክራሉ። እዛ አካባቢ ላይ ያሉ ወይም የግብርና ስራ የሚያከናውኑባቸው አካባቢዎች ላይ ያሉ መረጃዎችን ለመሰብሰብ ድሮኖችን የሚጠቀሙበት አጋጣሚዎች እንዳሉ ከዚህ ቀደም በዘገባዎቻችን ላይ ዳሰናቸው እናውቃለን። ይህኛው ደግሞ ይበልጥ በተለይ ሰፋፊ አሁን ሀገራችንም ሰፋፊ ስንዴ እርሻ ልማቶችን የበጋ ስንዴ ልማትን ጨምሮ ብዙ እርሻዎች እየተጀማመሩ ነው ያሉትና ይሄ የክላስተር ወይም የኩታ ገጠም እርሻ ደግሞ በተለይ የጸረ ተባይ ኬሚካልን ለመርጨት እንደዚህ አይነት ቴክኖሎጂዎች የግድ አስገዳጅ የሚሆኑበት አስፈላጊ የሚሆኑበት እናያለን። ወደ ባሌ አካባቢ ሰፋፊ የስንዴ እርሻ ልማቶችን ለዘገባ በተንቀሳቀስንበት ወቅት አይተናልና የኬሚካል ርጭት ይከናወን የነበረው በአውሮፕላን ነበረ። ከወጪም ከጊዜም ከጉልበትም አንጻር ስናያቸው እንደዚህ አይነት ቴክኖሎጂዎች ይበልጥ በብዙ መንገድ ለሀገራችን ትልቅ ተሞክሮ ይሆናሉ ብለን እናስባለን። ትክክል። እንግዲህ የመጀመሪያው ዘገባ የሚመስል ሌላው ሞተር ሳይክል ይመለከታልና ሞተር ሳይክል በብዛት በምናይበት ጊዜ የሞተር ሳይክል አደጋዎች ያጋጥማሉና በተለይም ይህንን ለመከላከል
ሄልሜት መከላከያ ይደረጋልና ከዛ ጋር በተያያዘ አሁን ኤርባግ እንደ መኪና ሁሉ የሚለበስ ልብስ ሆኖ ልክ ሞተር አደጋ በሚያጋጥምበት ጊዜ ያ ጂንሱ ወይም የለበስከው ነገር ምስሉ ላይ እንደምናስተውለው እንግዲህ ያኛው እንግዲህ ወደ እንትን ተቀይሮ ሰዎች ጉዳት እንዳይገጥሙ በመቶ ሺህ ሰዎች አካል ጉዳተኛ ይሆናሉ ይላልና ጥናቱና ከሞት ከምናምን ባሻገር ከወገብ በታች ባሉ ጉዳቶች ማለት ነው። እና አሁን ምንድነው ልክ ከሞተሩ ጋር እያያዛል ችግር እንኳን በሚያጋጥምበት ጊዜ ምንድነው የተለበሰው ልብስ እንደ ልብስ የሚለበስ ነው። ልክ አደጋ በሚያጋጥም ጊዜ ልክ በመነፋፋት እንግዲህ ሰውየው ላይ አደጋ እንዳይደርስ ይሄ በዓለም የመጀመሪያው ነው ተብሏል። እንግዲህ የስዊድኑ ኤምኦ ሳይክል ኩባንያ ነው ያመረተውና በተለይም ይሄ ሪው በተለይ በተደጋጋሚ መጠቀም መቻሉ ራሱ ጥቅም ላይ ይቻላል። አንዴ ብቻ ሳይሆን በድጋሚ መጠቀም መቻሉ ራሱ አድርስ ነው እንጂ ያው ብዙ አሁን እኔ እውነት በጣም በተለይ በከተማችን ላይ ሞተር አደጋዎችን በደንብ የምናስተውለው ወደ አቤት ሆስፒታል ወደ ጥቁር አንበሳ ሆስፒታል ድንገተኛ ክፍሎች ያመራ ሰው የሞተርና የትራፊክ የመኪና የተሽከርካሪ አደጋዎችን በጣም ሊድኑ የሚችሉ አንዳንዱ ደግሞ ልክ አሁን እኛ እዚሁ የሚፈቀዱ እዚሁ ራሱ ማድረግ የሚቻሉ መከላከያዎች ራሱ ባለማድረግ የሚደርሱ የጭንቅላት ላይ መድማት ምናምን አሁን ይሄ በተለይ በአብዛኛው እነሱ ጋር ይሄን ከላይ ያለውን በተለይ ከጭንቅላት ጋር ያለውን ምናምን አልፈውታል እና ምንድነው በተለይ ከወገብ በታች የሚደርሱ በሚል ነው ይሄ የተዘጋጀው። ይሄ የእግር ስብራት የብዙ ስብራቶች በመቶ ሺህ የሚቆጠሩ አደጋዎች በዚህ ብቻ አካል ጉዳተኝነት ይከሰታልና ከዛ አንፃር ይሄን እንደሚደረገው አንዴ ይደረጋል። ልብሱ ጀስት አደጋ ሲደርስ ብቻ ነው ይሄ ነገር ወደ እንትን በመቀየር ለሰዎችን አደጋ በአየር የሚሞላ ነገር ነው የሚመስለው። እንግዲህ በምስሉ ላይ እንደምንመለከተው ደስ ይላል። ይገርማል ሀሳቡና የሄልሜትንም አሁን እኮ ለትራፊክ ኦር ለሆነ የህግ አካል የምናረግ እስኪመስል ድረስ አስቸጋሪ ነው አይደል? ከተማ ውስጥ ሄልሜት ማድረግ ትራፊክ ሲኖር ብቻ የሚደረግበት እንትን አለና ጉዳት ቢደርስ እንደዛ ነውና ይሄ ደግሞ እዚህ ደረጃ ተደርሷል። እኛ ጋር እስኪመጣ ምን ያህል ጊዜ ይቆያል የሚለው ሄልሜቱን በአግባቡ ማድረግ መጀመር በደንብ መለማመድም ቁጥጥሩን የሚበልጥ መጥበቅ መቻል እንዳለበት ነው የምናየው። ዘግናኝ የሆኑ አደጋዎች ብዙውን ጊዜ በሞተር ሳይክል ሲደርሱ እናስተውላለን። መኪና ብዙውን ጊዜ ቦዲ ስለሚኖረው ከዛ ግጭት የተረፈው ነገር ነው። ይሄንኛው በቀጥታ ግን በቃ አሽከርካሪውን ስለሆነ የሚያገኘው አደጋው የከፋ ነው። ለማንኛውም ዓለም በዚህ ደረጃ ተጨንቆ ተጠቡ እንዲህ አይነት ስራዎችን እየሰራ ነው። በተቻለን መጠን የሄልሜትን በመጠቀም በሞተር ሳይክል ላይ የሚደርስ አደጋን በሚቻለው መጠን ለመቀነስ የበኩላችንን ጥረት እናድርግ። ከምንም በላይ ግን ያው ፍጥነትን ቀንሶ ማሽከርከር ነው ይበልጥ የሚደርሰውን አደጋ መጠኑን ሊቀንሰው ጉዳቱን መጠን ሊቀንስ የሚችለውና እዛ ላይ ትኩረት እናድርግ። ሞሳይክል የተባለው እንግዲህ 17 ዓመት ነው የፈጀበት ይህችን ለማምረትና እንደተባለው ምን ያህል እንደሚጨነቁ ለማሳየት ነው። 17 ዓመት ይህችን ለማምረት ፈጅቶበታል። መልእክቱ እንግዲህ ሁሉም የሚቀበለው ይሁን እንግዲህ ማለት እንግዲህ ወቅቱ ብቻ ሳይሆን አብዛኛው ወቅቱም ራሱ ጉንፋን ሰዎች በብዛት የሚያዙበት ወቅት ነው። አንዱ ማሳያ ወደ መጨረሻ ጉዳይ ነው ማምራውና የአካል ጉዳት ያለባትን እናቱን የሚንከባከበው እንግዲህ የ2 ዓመት ህፃን ነው የሚመለከተውና ይሄ ህፃን እንግዲህ ማህበራዊ ድረገጽ ላይ እንግዲህ መነጋገሪያ የሆነ ልጅ ነው። እንግዲህ ከዚህ እናቱ አሁን ይሄ እንትኑን ሰውነትን መቆጣጠር የሚያስችል ሴሌብራል ፖሊሲ የተባለ በሽታ ተጠቂናትና እናቱ ከዚህ ቀደም አባቱ ሲያደርግ ሲንከባከባት ያየውን ነው እንግዲህ እየተገበረ በ2 ዓመቱ እንግዲህ ምንድነው አሁን እንግዲህ ህፃናት እንግዲህ የማስታወስ አቅማቸው በጣም ከፍተኛ ነው። ያንን ነገር እናቱ በቃ እንክብካቤ እንደሚያስፈልጋት እንግዲህ ተረድቷል። እንግዲህ በ2 ዓመቱ ነው ቅርብ ሆኖ ለሷ ቀረብ ብሎ በሚያስፈልጋት ነገር 2 ዓመቱ ነው ፖምሎ ይባላል። እንግዲህ
ይሄ ቻይናዊ ነው እንግዲህ እንደዚህ መነጋገሪያ እናቱን ለመረብ የሚያደርገው ሂደት ጥረት ከባድ ነው። እንግዲህ ወደፊት ደግሞ በዚህ እንደዚህ ካሰበ አስበው ከፍተኛ የማህበራዊ ድረገጾች ላይ ትኩረት ስቡ ሰዎች ሲቀባበሉት ከነበሩ ጉዳይ በዓለም አቀፍ ደረጃም ለዛሬ ያስኳቸው መረጃዎች እዚህ ላይ አሉ። እሺ እናመሰግናለን። ለመረጃዎች እናመሰግናለን። ጥሩ ቀን ይሁንልህ። ተመልሰናል። የጤና ይስጥልኝ ኢትዮጵያ ዝግጅቶች አጋር ኢትዮ ቴሌኮም እጅግ አድርገን እናመሰግናለን። አሁን ወደ ሳምንቱን በታሪክ ጥንቅራችን ነው የምናልፈው። በሳምንቱን በታሪክ ጥንቅራችን እንግዲህ ወደ ኋላ መለስ ብለን በዚህ ሳምንት የሆኑ ጉዳዮችን የምናወሳበት ነው። በዓለም ላይ 50 ሚሊዮን ሰዎች እንደጨረሰ የሚነገርለት ስፓኒሽ ፍሉ የሚል ስያሜ የተሰጠው ጉንፋን መሳይ ወረርሽኝ በአሜሪካ ለመጀመሪያ ጊዜ የተከሰተው እንደ አውሮፓውያኑ የዘመን ቀመር በ1918 በዚህ ሳምንት ነበር። ወረርሽኙ በዓለም ላይ 500 ሚሊዮን ሰዎችን አጥቅቷል። ይህም በወቅቱ የነበረውን 1/3 የዓለም ሕዝብ እንደነበር ጥናቶች ያመለክታል። ሜሮን በረዳናት ያዘጋጀችውን እንከታተል። በወቅቱ በ1918 አሜሪካ የመጀመሪያውን የዓለም ጦርነት በመቀላቀል በጀርመን ጎራ ካሉ ሀገራት ጋር እየተዋጋችበት ያለችበት ወቅት ነበረ። በአሜሪካ የካንሳስ ግዛት በሚገኘው የጦር ካምፕ አንድ ወጣት ወታደር ጉንፋን በሚመስል በሽታ በጽኑ ታሞ ወደ ሆስፒታል ይወሰዳል። በጊዜው ነገሩ ሁሉንም ግራ ያጋባም ነበር። ምክንያቱ ደግሞ አንድ ራሱን በአካላዊ ብቃት የሚገነባ ወታደር እንዴት ጉንፋን በሚመስል በሽታ እንዲህ ራሱን እስኪስት ሊታመም ይችላል? ታዲያ የሆስፒታሉ የሕክምና ባለሙያ የዚህን በሽታና የታካሚውን ሪፖርት ለአሜሪካ የህብረተሰብ ጤና አገልግሎት ተቋም ይልካል። ይሁንና ይህን ሪፖርት ማንም ጉዳይ ብሎ የመረመረውም ያየውም አልነበረም። ከቀናት በኋላ ይህ በአንድ ሰው ላይ የታየ የነበረው ጉንፋን መሳይ በሽታ 500 ወታደሮችን አዳረሰ። ትኩረት ያልተሰጠውና እንደ ቀላል የታየው ይህ በሽታ ራሱን አስፋፍቶም ነበር። የኋላ የአሜሪካ የጤና ቢሮ ባደረገው ማጣራት በበሽታው የተያዙት እነዚህ ወታደሮች በአውሮፓ የአንደኛው የዓለም ጦርነት የድጋፍ ውጊያ ለማድረግ የተላኩ ነበሩ። ታዲያ በዚህ ወቅት ያ እንደ ቀላል ጉንፋን ታይቶ ትኩረት የተነፈገው በሽታ በአውሮፓ የዜጎችን ሕይወት መቅጠፍ ጀምሮም ነበር። ከቀን ወደ ቀን እየተዛመተ የመጣው ይህ ወረርሽኝም በቀናት ልዩነት በአሜሪካ ከወታደሩ አልፎ ወደ ህብረተሰቡ ተዛመተ። ከዚያም የአሜሪካን ግዛቶች አዳርሶ ወደ እስያ፣ አፍሪካ፣ አርክቲክና የፓሲፊክ ውቅያኖሶችን ሳይቀር ወዲያው አዳረሰ። ይህ ጉንፋን መሰል ወረርሽኝ በአሜሪካ 24 ግዛቶች ላይ ተዳርሶ ልክ እንደ አውሮፓ በአሜሪካም የዜጎች ሞት መመዝገብ ተጀመረ። በሽታው 5 ዓመት በታች ዕድሜ ካላቸው በቀር ሽማግሌ፣ ወጣት፣ ታዳጊ፣ ህፃን፣ ነፍሰ ጡር፣ ሴት፣ ወንድ ሳይል በዕድሜ ሳይገደብ ሁሉንም እያጠቃ ስለመሆኑ የጤና ባለሙያዎች አሉ። ይሁንና ግን አሁንም ቢሆን የበሽታውን መንስኤና መፍትሄ ሳያገኙ በሽታው በርካቶችን መጨረሱን ተያያዘው። ታዲያ የዚህ የጉንፋን መሳይ በሽታ ማዕበል እንደ አውሮፓውያን አቆጣጠር በ1919 ቀድሞ ከነበረው ተባብሶ በዓለም ሀገራት ላይ ዳግም አገረሸ። በዚህ ወቅት ሀገራት ዜጎቻቸው ከቤት እንዳይወጡ፣ አገልግሎት ሰጪ ተቋማት እንዲዘጉ፣ የሃይማኖት ተቋማት ሳይቀር አገልግሎታቸው እንዲቋረጥ ተደረገ። በዚህ ሁኔታ ውስጥም ሆኖ ግን ቀን ጤነኛ የነበረ ሰው ማታ ሞቶ መገኘቱን፣ ዛሬ ደህና የነበረ ግለሰብ በነጋታው አልጋ ይዞ መውደቁን አላቆምም ነበር። ከዚያ በኋላ የወጡ ሪፖርቶች እንደሚያመላክቱትም በዓለም ላይ በበሽታው 500 ሚሊዮን የሚሆኑ ግለሰቦች ተይዘዋል። ይህ ማለት የዓለምን 1/3 የሚሆን የወቅቱን ህዝብ ማለት ሲሆን 50 ሚሊዮን የሚሆን ህዝብ ደግሞ ህይወቱን አጥቷል። ይህም ወረርሽኝ በወቅቱ ስፓኒሽ ኢንፍሉዌንዛ የሚል ስያሜ ተሰጥቶታል። ለመጀመሪያ ጊዜ በአሜሪካ ወታደሮች ላይ እንደታየ የሚነገረው ይህ በሽታ እንዴት ስፓኒሽ ፍሉ የሚል ስያሜ ይሰጠዋል የሚል ጥያቄን መጫሩ የማይቀር ነው። ነገሩ እንዲህ ነው። የታሪክ አዋቂዎች በታሪክ መዝገብ እንዳሰፈሩት
እንዳሉት በሽታው በተከሰተበት ወቅት ሀገረ ስፔን ዜጎቿን ከበሽታው እንዲጠበቁ የሚያደርጋቸውን የጥንቃቄ መንገዶች ካለማመላከቷ በላይ በበሽታው የሞቱ ዜጎችን ቁጥር በመደበቅ ትጠረጠራለች። ይህም ብቻ ሳይሆን በሀገሪቱ መንግስት ቸልተኝነት በርካታ ስፔናውያን ምናልባትም በዓለም አቀፍ ደረጃ ከሞቱት ሰዎች ቁጥር አንደኛ ደረጃ ሊይዝ በሚችል መልኩ ዜጎቿን አጥታለች። በዚህም ምክንያት ወረርሽኙ ስፓኒሽ ፍሉ የሚል ስያሜን አግኝቷል። ታዲያ ስፓኒሽ ፍሉ ለመጀመሪያ ጊዜ በአሜሪካ የታየው በ1918 በዚህ ሳምንት ነበር። ተመልሰናል። በጤና ይስጥልኝ ኢትዮጵያ ዝግጅታችን ላይ ነው የምትገኙት። እስከ 2 ሰዓት ከ30 አሁንም ቆይታችን ይቀጥላል። ቀደም ሲል እንግዲህ ጥያቄ ጠይቀን ነበረ። ተመልካቾች ሳምንቱን በታሪክ ጥንቅራችን ላይ መልሱን አግኝተውታል ብለን እናስባለን። አሁንም በዓለም 50 ሚሊዮን ሰዎች እንደጨረሰ የሚነገረው ጉንፋን መሳይ ወረርሽኝ አለ። ያንን ስያሜውን ምን ተብሎ ነው የሚጠራው? በ1918 በአሜሪካ ተከስቶ የነበረውን ነው እንግዲህ ወደ ኋላ መለስ ብላችሁ አይታችሁ ምላሾቻችሁን የምትሰጡን። የስፖርት ዝግጅቶችን የምንከታተልበት ሰዓት ላይ ደርሰናል። ተረኛ አቅራቢው አዲስ የሺዋስ ነው። ጤና ይስጥልኝ አዲስ፣ እንዴት አድራችኋል? እንዴት አድራችኋል? እንመስገናለን። ምን ጉዳዮች ይኖሩናል? ዛሬ እንግዲህ በዛሬ መረጃችን ላይ የኢትዮጵያ ቤቲንግ ፕሪሚየር ሊግ ትላንትና የ16ኛ ሳምንት ተጠናቋል። የብሔራዊ ቡድኑ ዋና አሰልጣኝ ውበቱ አባተ ዛሬ ለ23 ተጫዋቾች ጥሪ የሚያደርጉበት በብዙዎች ዘንድ ይጠበቃል። ምክንያቱም እስካሁን ይፋ አላደረጉም ነበር። በአውሮፓ ሊግ ደግሞ ማንቸስተር ዩናይትድ አሸንፏል። አርሰናል ተጋቻ የተለያየበትን ውጤት ነበር ያስመዘገበው ትላንትና። እነዚህንና ሌሎች ጉዳዮችን ከማስታወቂያ ወይም ደግሞ ከአጋራችን መልእክት በኋላ የምንመለስ ይሆናል። መልካም። ታታሪዋ ሴት የህብር የሴቶች የቁጠባ ሂሳብ ከከፈተች በኋላ ከአነስተኛ ኑ ቡና ጠጡ ስራ ይህን የመሰለ የካፌ ባለቤት እንድትሆን አስችሏታል። በህብር የወጣቶች ሂሳብ በመቆጠቡ ለጓደኛው ሚዜ ለመሆን የወደደውን ሳይጨነቅ መግዛት ችሏል። ህብር የአካል ጉዳተኞች የቁጠባ ሂሳብ አገልግሎት ምቹ በመሆኑ የስልጠና ማዕከል እንዲያቋቁምና ለሌሎች አካል ጉዳተኞች አርአያ እንዲሆን አስችሎታል። በልዩ ሁኔታ የተዘጋጀው የህብር ወርቃማ የቁጠባ ሂሳብ በመክፈት ከፍ ያለ ተቀማጭ ገንዘብ በማስቀመጧ ምክንያት የከፍተኛ ወለድ ተጠቃሚ ሆናለች። በተጨማሪም ህብር ወለድ አስቀድሞ የሚከፈልበት፣ ህብር ለተለያዩ ጉዳዮች የሚውል ወጪ መሸፈኛ፣ ህብር የመዝናኛ ወጪ መሸፈኛ፣ ህብር የትምህርት ወጪና ህብር የሕክምና ወጪውን የሚሸፍኑበት የቁጠባ ሂሳቦች ከመደበኛው የቁጠባ አይነት የተሻለ ወለድ ማግኘት የሚያስችሉ ልዩ የቁጠባ ሂሳብ አዘጋጅቶሎታል። ህብረት ባንክ፣ በህብረት እንደግ። የዘወትር አጋራችን ህብረት ባንክን ያመሰገንኩኝ። ቀደም ሲል ወደ እናንተ እንዳደረስኩትኝ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ውበቱ አባተ ዛሬ ለጊኒ ጋር ላለባቸው ቀጣይ በ15 እና በ18 መጋቢት 15 እና 18 ላለባቸው ወሳኝ ሁለት የአፍሪካ ዋንጫ ማጣሪያ ጨዋታዎች ዛሬ ለ23 ተጫዋቾች ጥሪ ያደርጋሉ። አሰልጣኙ እንግዲህ በፕሪሚየር ሊጉ ላይ የሚጫወቱ ተጫዋቾችን እየተመለከቱ እንደነበር እናስታውሳለን። ባሳለፍነው ሳምንት የተካሄዱትን በ16ኛ በ15ኛ ሳምንት የተካሄዱ ጨዋታዎችን እንግዲህ ብሔራዊ ቡድኑ አሰልጣኙ ተከታትሏል። ዛሬም 8 ሰዓት ላይ ለሙሉ 23ቶቹን ይፋ ያደርጋሉ ተብሎ ነው የሚጠበቀው። እንደሚታወቀው የኢትዮጵያ ብሔራዊ ቡድን በምድብ 4 ነው የሚገኘው። ከግብጽ ከማላዊና ከጊኒ ጋር ተደልድሏል። ምድቡንም እየመራ ይገኛል። ሁለት ጨዋታዎችን አድርጎ በግብ ክፍያ በልጦ 3 ነጥብ ይዟል። ብሔራዊ ቡድኑ ምድቡን እየመራ ለሚገኘው ብሔራዊ ቡድን ደግሞ ምናልባት በሚቀጥለው ካሜሩን ለምታዘጋጀው የአፍሪካ ዋንጫ ላይ ተሳታፊ ለመሆን ብሔራዊ ቡድኑ እነማንን ይዞ መሳተፍ አለበት የሚለው ነገር ዛሬ ያሳውቃሉ ነው ተብሎ ነው የሚጠበቀው። በጨዋታ መጋቢት 15 እና መጋቢት 18 ነው የሚደረገው። ከሜዳ ውጭ ነው። አንደኛው ከሜዳ ውጭ ነው በሜዳው ማድረግ ነበረበት። ነገር ግን ብሔራዊ ቡድኑ ሀገራችን በርካታ ስቴዲየሞች አሉ በግንባታ ላይ ያሉ። ነገር ግን እነዚህ ስቴዲየሞች ያለመጠናቀቅና የካፍ መመዘኛ መስፈርት አለማሟላታቸው አብዛኞቹ ጨዋታዎች እንግዲህ እንደምታስታውሱት እናንተም ግብጽን ባሸነፍንበት ሰዓት 2-0 ባሸነፍንበት ጨዋታ ላይ ከሜዳችን ውጭ ነበር የተጫወት ነው። ዘንድሮም አሁንም ሁለቱ ጨዋታዎች ከሜዳችን ውጭ የምናደርግበት ከመሆኑ ጋር ተያይዞ ሞሮኮ ራባት ላይ ነው ጨዋታ ሁለቱም የሚደረገው። ስለዚህ ከጊኒ ጋር ለሚደረገው ጨዋታ አሰልጣኝ ውበቱ አባተ እንግዲህ ለ23 ተጫዋቾች ጥሪ ያደርጋሉ ተብሎ ነው የሚጠበቀው ዛሬ 8 ሰዓት ላይ። በተያያዘ ደግሞ የቤቲንግ የኢትዮጵያ ፕሪሚየር ሊግ ትላንትና የ16ኛ ሳምንት ጨዋታዎች ተጠናቀዋል። ትላንትና እንግዲህ በተደረገ ጨዋታ ወልቂጤ ከተማና አርባ ምንጭ ነበሩ ይህንን ጨዋታ ያደረጉት። ሁለቱም ክለቦች 90 ደቂቃውን ሁለት አቻ
በሆነ ውጤት ነው ያጠናቀቁት። ወልቂጤ ከተማ በጌታነህ ከበደና አቤል ነጋሽ ግቦች ነበር ሁለት እየመራ ነበረ። ነገር ግን አህመድ ኩሴና ኤሪክ ካፖይቶ በአርባ ምንጭ ከተማ ላይ ያስቆጠሯቸው ግቦች እንግዲህ ሁለቱ ክለቦች አቻ እንዲለያዩ ሆኗል ማለት ነው። ወልቂጤ ከተማ አቻ መለያየቱን ተከትሎ ነጥቡን 21 በማድረስ 11ኛ ደረጃ ላይ ለመቀመጥም ችሏል። አርባ ምንጭ በተመሳሳይ በ18 ነጥብ ወራጅ ቀጠና ውስጥ የሚገኝ ክለብ ሆኗል። እንደሚታወቀው የኢትዮጵያ ቤትኪንግ ፕሪሚየር ሊግ ጠንካራ ፍክክሮች እየተደረጉበት ይገኛሉ በአርባ ምንጭ ከተማ። በዚህ መሰረት እንግዲህ ጌታነህ ከበደ ትናንት ግብ ማስቆጠሩን ተከትሎ በ12 ግቦች ሁለተኛ ደረጃነቱ ወይ ሁለተኛ ሆኖ ይቀጥላል። እስማኤል ኦሮአጎሮ ደግሞ የቅዱስ ጊዮርጊስ ተጫዋች ነው። 16 ግቦችን በማስቆጠር ከፍተኛ ግብ አግቢነቱን እየመራ የሚገኝ ተጫዋች ሆኗል። በአጠቃላይ የ16ኛ ሳምንት ጨዋታው ድረስ ባለው ደረጃ ሰንጠረዥ መሰረት ቅዱስ ጊዮርጊስ ነው በ35 ነጥቦች እየመራ የሚገኘው። ባህር ዳር ከተማና ኢትዮጵያ መድን በኩል 30 ነጥቦች በግብ ክፍያ ተቀዳድመው እንግዲህ ባህር ዳር ከተማ ሁለተኛ፣ ኢትዮጵያ መድን ሶስተኛ ሆኖ ነው የሚከተሉት። አርባ ምንጭ፣ ኢትዮ ኤሌክትሪክና ለገጣፎ ለገዳዲ ወራጅ ቀጠና ውስጥ የሚገኙ ክለቦች ሆነው ነው እስካሁን የተመዘገበው። በአጠቃላይ የ16ኛ ሳምንት የቤትኪንግ ፕሪሚየር ሊግ ትናንትና ተጠናቋል። ነገ ደግሞ የ17ኛ ሳምንት ጨዋታ ይጀምራል። ኢትዮጵያ ቡና ከሐዋሳ፣ ሀዲያ ሆሳና ከሲዳማ ቡና በሚያደርጉ ጨዋታ የ17ኛ ሳምንት ጨዋታዎች ይጀምራሉ። ወደ ሴቶች ፕሪሚየር ሊግ ሳመራ ትናንትና 3 ያክል ጨዋታዎች ተደርጎ ነበረ። ንፋስ ስልክ ላፍቶ ክፍለ ከተማ ሐዋሳ ከተማን 3-0 ያሸነፈበት 3-0 ሐዋሳ ከተማ አሸንፏል። ረፋድ 4 ሰዓት ላይ የተደረገ ጨዋታ ነው። መቻል ደግሞ ቅዱስ ጊዮርጊስን በተመሳሳይ 1-0 አሸንፏል። ይርጋ ጨፌ ቡና ልደታ ክፍለ ከተማን 1-0 በሆነ ውጤት ያሸነፉበት ትላንት የተደረገ የሴቶች የፕሪሚየር ሊግ ውጤቶች ናቸው። ዛሬም የሚደረጉ 3 ያክል ጨዋታዎች አሉ። ኢትዮጵያ ንግድ ባንክ ነው 32 ነጥቦች በመሰብሰብ በኢትዮጵያ ሴቶች ፕሪሚየር ሊግን ባህር ዳር ከተማ ላይ እየተደረገ የሚገኘውን ጨዋታ እየመራ የሚገኘው። ኢትዮ ኤሌክትሪክ ደግሞ በ29 ይከተላል። ምናልባት ዛሬ የሚያደርጓቸውን ጨዋታዎች ሁለቱም ክለቦች ወይም ደግሞ ኢትዮ ኤሌክትሪክ ማሸነፍ የሚችል ከሆነ ከኢትዮጵያ ንግድ ባንክ ጋር ተፎካካሪ መሆን የሚችልበት እድል ይኖረዋል። እንደሚታወቀው የኢትዮጵያ ንግድ ባንክ በተከታታይ ዓመታት የኢትዮጵያ ሴቶች ፕሪሚየር ሊግን ዋንጫ እያነሳ እንደነበረ ይታወቃል። በዚህ መሰረት ዘንድሮም ጉዞውን እያመቻቸ እንደሆነ ነው የተገለጸ የሚገኘው። ወደ ዩሮፓ ሊግ መረጃዎች ሳመራ ቀደም እናንተ ጋር ስትይ እንደነበረው ማንቸስተር ዩናይትድ ትናንትና ከ7-0 ሽንፈት አገግሞ በሊቨርፑል የደረሰበትን አስከፊ ሽንፈት እናስታውሳለን። በሳምንቱ መጨረሻ ቅዳሜ ዕለት ከዛ ውጤት እንግዲህ ተመልሶ ትላንትና 4-1 በሆነ ውጤት ሪያል ቤቲስን በዩሮፓ ሊግ ያሸነፈበትን ውጤት ነው የምናገኘው። ጁቬንቱስና ሮማም በተመሳሳይ አሸንፈዋል። አርሰናል ደግሞ በአንጻሩ ወደ ድል አድርጎ ነበር የዛሬውን የትላንትና ምሽቱን ጨዋታ ያደረገው። ነገር ግን ትላንትና አርሰናል ተፈትኖም ቢሆን 2-1 በሆነ ውጤት ተለያይቷል። ወደ ፖርቹጋል ነበር ከፖርቹጋሉ ስፖርቲንግ ሊዝበን ጋር ያደረገውን ጨዋታ ነበረ አርሰናል ትላንትና 2-1 የተለያየው። የአርሰናልን ግቦች ዊሊያም ሳሊባና ሄድማስ ሞሪታ ናቸው ግቦቹን ያስቆጠሩት። ስፖርቲንግ ሊዝበን ደግሞ ኢኒያቾና ዲያስ ፈርናንዴዝ ናቸው ግቦቹን ማስቆጠር የቻሉት። በዚህ መሰረት አርሰናል 2-1 መለያየቱን ተከትሎ እርግጥ ከሜዳ ውጭ ግብ ማስቆጠሩ በሜዳው የሚያደርገውን ጨዋታ ያመቻቸ እድሉን ያሰፋለታል ተብሎ ነው የሚጠበቀው። ጨዋታው በጣም ፍትጊያ የበዛበትና ካርዶች የበዙበት ጨዋታ ነበረ። በዚህ መሰረት አርሰናል አቻ ተለያይቷል። ማንቸስተር ዩናይትድ ደግሞ ቀደምም ስጠቅስ እንደነበረው 4-1 በሆነ ውጤት አሸንፏል የስፔኑን ሪያል ቤቲስን። ማርከስ ራሽፎርድ፣ አንቶኒ፣ ብሩኖ ፈርናንዴዝ እና ዊግሆርት ናቸው የማንቸስተር ዩናይትድ ግቦች ያስቆጠሩት። ጁቬንቱስ እንዲሁም የጀርመኑን ፍራይቡርግን፣ ሮማ ደግሞ የስፔኑ ሪያል ሶሲዳድን፣ ሲቪያ ከፌኔርባቼን፣ ባየር ሊቨርኩሰን ደግሞ ፈሬንቫሮሽን ያሸነፉበት የትላንት የኤሮፓ ሊግ ውጤቶች ናቸው። በተመሳሳይ በትላንትናው ዕለት የኮንፈረንስ ሊግ ጨዋታዎችም ተደርገው ነበረ። በርካታ የሚሆኑ ወደ ሩብ ፍጻሜ ለመግባት የሚደረጉ የኮንፈረንስ ሊግ ጨዋታዎች ነበሩ። ትላንትና ዌስትሃም ዩናይትድ ወራጅ ቀጠና ውስጥ የሚገኝ ክለብ ነው። ትላንትና ማሸነፍ ችሏል። ምናልባት በሜዳው ያደረገውን ጨዋታ አንቶኒ ግብ በማስቆጠር ወሳኝ ድል አስመዝግቧል ማለት ነው። በኢሮፓ ሊግ ኮንፈረንስም ወደ መጨረሻው መረጃ ይሳመራ የጣሊያን ሴሬ እናገኛለን። የጣሊያን ሴሬ የ26ኛ ሳምንት መርሃ ግብሮች ከዛሬ ጀምሮ ቅዳሜና እሁድ የሚከናወኑ ይሆናል። በጣሊያን ሴሬ እንደምታስታውሱት በሳለፍነው ዓመት ላይ ሻምፒዮን እንደነበረ ይታወቃል ኢንተር ሚላን። ዛሬ ደግሞ በሜዳው ከስፔዚያ ጋር የሚያደርገው ጨዋታ ይጠበቃል ማለት ነው። ምናልባት ኢንተር ሚላን ይህንን ጨዋታ ማሸነፍ የሚችል ከሆነ ከመሪው ናፖሊ ጋር ያለውን የነጥብ ልዩነት ወደ 12 ዝቅ ማድረግ የሚችልበት እድል ይፈጠራል። ስለሆነም ዛሬ የሚደረገው ጨዋታ ተጠባቂ ነው። ነገ ደግሞ ናፖሊ
ከአታላንታ ጋር የሚያደርጉት ጨዋታ በጣም ወሳኝ ጨዋታ ነው። በተለይ ለናፖሊ ከ30 ዓመት በኋላ ዋንጫውን ለማንሳት ጉዞ ላይ እንደሆነ ይታወቃል ናፖሊ። በዚህ መሰረት ዛሬ ከአታላንታ ጋር ከባድ ፈተና፣ ነገ ከአታላንታ ጋር ፈታኝ የሚባል ጨዋታ ይጠብቀዋል። በዚህ መሰረት እንግዲህ ነገም የ26ኛ ሳምንት የጣሊያን ሴሪ መርሃ ግብሮች የሚደረጉ ይሆናሉ። ለማለዳ ያስኳቸው ስፖርታዊ መረጃዎች እነዚህ ይመስላሉ። አዲስ ለመረጃዎች እናመሰግናለን። ጥሩ ቀን ይሁንልህ። መልካም በጤና ይስጥልኝ ኢትዮጵያ ዝግጅታችን እንግዳ ጋብዘን ቆይታ ወደምናደርግበት ጉዳይ ነው የምናልፈው። የአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅና በስሩ የሚተዳደረው ጥቁር አንበሳ ስፔሻላይዝድ ሆስፒታል ለጤና ስርዓት ያደረገውን አስተዋጽኦ ለመዘከር ብሎም ካጋጠሙት ተግዳሮቶች ተላቆ ዘመኑን የሚመጥን አገልግሎት ለመስጠት ያለውን ትልምና የማስፋፊያ እቅድ ለማስተዋወቅ ጥቁር አንበሳ ለሀገር የተሰኘ መርሃ ግብር በትላንትናው ዕለት ተጀምሯል። ይህንን መርሃ ግብር እንግዲህ ትናንትና ወደዚያው አምርተሽ ተከታትለሽው ነበር። ጥቁር አንበሳ ስፔሻላይዝድ ሆስፒታል ስራ ሲጀምር የ1ኛ ዓመት የሕክምና ተማሪ ከነበሩትና በሆስፒታሉ ረጅም ዓመት ቆይታ ካላቸው የህፃናት ሕክምና ባለሙያው ፕሮፌሰር አማሃ መካሻ ጋር መቅደላዊት ደረጀ ቆይታ አድርጋለች። ከራስ አንደበት እንከታተል። ፕሮፌሰር አማሃ መካሻ እባላለሁ። የምሰራው በጥቁር አንበሳ ሆስፒታል የህፃናት ህክምና ዲፓርትመንት በጤና ሳይንስ ኮሌጅ ውስጥ ነው። ሆስፒታሉ ሲጀመር እኔ የ1ኛ ዓመት ህክምና ተማሪ ሆኜ ነው የተጀመረው እና በጥቅምት ወር የዛን ጊዜ በ1966 ዓ.ም ሲመሰረት እኔ የመጀመሪያ ዓመት ተማሪ ነኝ። ይህ ሆስፒታል የተቋቋመው እንደሚታወቀው በህዝብ ተሳትፎ በልዩ ልዩ ሰዎች በውጭ ሀገርም በሀገር ውስጥም ሲረዱ የነበረ ነው። ሆስፒታሉ ከተመሰረተ ጀምሮ የተጀመረው በስዊሶች ነው። የስዊዘርላንድ የበርን ዩኒቨርሲቲ ቴክኒካል ስምምነት ጋር ተደርጎ በዛን ጊዜ የስዊስ ሐኪሞች ባለሙያዎች እና ከኢትዮጵያውያን ጋር በመሆን ይህን ሆስፒታል ተጀመረ። ሲጀመር በትንሹ ነው የተጀመረው። በ2 ፎቅ ያህል ነው የተጀመረው። የበሽተኛውም ቁጥር ወደ 120 ያህል ነበር እና ዳይሬክተርሺፕም ሆኖ የሚመሩት በዳይሬክተርነት የውጭ ሀገር ዜጋው ዶክተር በርቸር የሚባሉ ነበሩ። በኢትዮጵያ በኩል ያለው የአስተዳደሩን ክፍል ያዙት አቶ በለገ መኩሪያ ናቸው። በመሰረቱ ሆስፒታሉ ህንፃው ግንባታ ካለቀ በኋላ ወዲያው አልጀመረም። እንደ አውሮፓ አቆጣጠር 1971 አካባቢ ነው ያለቀው። ግን እስከ 1973 እንደ ፈረንጅ አቆጣጠር ስራ አልጀመረም እና 2 ዓመት ሙሉ ሲጀመር በእርግጥ ሆስፒታሉ አሁን እኔ በውጭ ሀገር ሄጄ ከማያቸው ሆስፒታሎች በማያንስ ሁኔታ ነበር ስታንዳርዱ። እጅግ በጣም የሚገርም ነበረ። መሰረተ ዓላማው ሆስፒታሉን ከፍተኛ የህክምና አገልግሎት ለመስጠት እና የህክምና ባለሙያዎችን ወይም የጤና ባለሙያዎችን ማሰልጠን ነው። በዚህ መሰረት ነው የአዲስ አበባ ዩኒቨርሲቲ የህክምና ፋክልቲ ከ1965 ዓ.ም ጀምሮ ጠቅሎ እዚህ የገባው። የዛን ጊዜ 65 ጀመረ። ከዛ በኋላ በ66 ላይ የጤና ሆስፒታሉ ስራ ሲጀምር በጋራ መስራት ጀመሩ። ቀደም ብሎ የህክምና ፋክልቲው ቅድመ ክሊኒካሉን በ6 ኪሎ ክሊኒካሉን በጽልልት ፀሐይ ሜሞሪያል ሆስፒታል ወይም መታሰቢያ ሆስፒታል ነበር የሚያካሄደው። እኔ 1966 የህክምና ተማሪ ሆኜ የገባው። ከዛ ከእድገት በህብረት ዘመቻ ደርሰን ስንመለስ 1969 ነው። የዛን ጊዜ ጀምሮ የህክምና ትምህርቴን በክሊኒካል ፕሮግራም እያካሄድን እዚሁ ነው የቅድመ ምረቃውን የጨረስኩት። የሁለተኛውን ዲግሪን ማለት የስፔሻላይዜሽን ኮርሱን ደግሞ ተመልሼ በህፃናት ህክምና እዚሁ የተማርኩት እስከ 1978 ድረስ 78 ላይ ጨርሼ ወደ ጅማ ዩኒቨርሲቲ ነው የሄድኩት። የቀድሞ የጅማ ኢንስቲትዩት ኦፍ ሄልዝ ሳይንስስ የሚባለው እዛ ነው የሄድኩት። ከዛው ተመልሼ እንግዲህ ከመጣ አሁን በ1991 አካባቢ ተመልሼ እዚህ መጣሁ። አሁንም እያገለገልኩ ናት እና በዚህ ጊዜ ውስጥ የማየው ምንድነው ሆስፒታል እየተጎዳ ነው የሄደው። ምክንያቱም የአገልግሎቱ እድሳቱን ጉዳይ አለ፣ የእቃዎች ማርጀት አለ፣ የህሙማን ብዛት ስላለ ሆስፒታሉ በጣም እየተጎዳ እየወረደ ያ የማቀው በኢንተርናሽናል ስታንዳርድ ነበረ ወይም በሰለጠኑት ሀገሮች ስታንዳርድ የነበረው
እየወረደ ሲሄድ እዚህ ቆሜ እያየሁት ነው ያለሁት እና በእርግጥ ብዙ ሙከራዎች ተካሂደዋል ለማደስ ግን እድሳቶቹ ያው መጠነኛ እድሳት እየተደረገ ተመልሶ እዛው ችግር ላይ እየወደቀ ያለ ነው። ስለዚህ ግቢ ያለውን ባለሙያ ሙሉ ለሙሉ ለመጠቀም የስራ ሁኔታዎችን ማስፋፊያ ስራዎች መካሄድ አለባቸው። እሺ እንቀጥላለን። እዚሁ ጉዳይ ላይ ነው ቆይታ የምናደርገው። እንግዶች አሉን። በጥቁር አንበሳ ሆስፒታል የቀዶ ሕክምና ስፔሻሊስት ዶክተር ፈርዖን ጌታቸው፣ በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ዋና ስራ አስፈጻሚ ዶክተር አንዱዓለም ደነቀ እዚህ ይገኛሉ። ጤና ይስጥልኝ፣ እንደምን አደራችሁ? በማለዳ ስቱዲዮአችን ስለመጣችሁልን እጅግ አድርገን እናመሰግናለን። እንግዲህ ጥቁር አንበሳ ያለፉትን ግማሽ ምዕተ ዓመታት ለህብረተሰቡ በጤናው ዘርፍ አገልግሎት እየሰጠ ቆይቷል። የዛ አካል በመሆናችሁም እናንተንም እንኳን ደስ ያላችሁ ለማለት እንወዳለን። እንኳን አደረሳችሁ። እሺ፣ እኔ ግን ጥያቄያችን ከመጀመራችን በፊት የዚህ የጥቁር አንበሳ ለሀገር የሚለው ፕሮግራም ወይ ደግሞ የማስፋፊያ ዝግጅት አስተባባሪ ዶክተር ፈርዖን ነውና ከእሱ ልጀምር። እሺ፣ ጥቁር አንበሳ ለሀገር የሚለውን ቃል ጥሪው ለዘገባ ጥሪ ከተደረገልን ጊዜ ጀምሮም ይሁን በተለያዩ ቦታዎች ላይ ስንሰማው ደስ የሚል ነገር አለውና ምን ልትነግሩን ፈልጋችሁ ጥቁር አንበሳ ለሀገር አላችሁት ከሚለው እንጀምር። ያው ዶክተር አንዱዓለም አሁን ሰፋ አድርጎ ይመጣበታል። እሺ፣ አስተባባሪ ስለሆን ካንተ ቅድሚያ እሺ፣ አመሰግናለሁ። ጥቁር አንበሳ እንግዲህ ስሙ የሚጀምረው ሲመሰረትበት ከነበረበት ጊዜ ጀምሮ የሀገርን የሚመለከት ነው። የጀግኖች አርበኞች ሀገርን ከጣሊያን መከላከል በሚዋጉበት ጊዜ በ5 ዓመቱ ያን ያደረጉ አርበኞችን ወክሎ የተሰጠ ስያሜ ነው። ከዛ ጊዜ ጀምሮ እንግዲህ ስሙም በዛ የተነሳ ነው እና ላለፉት 50 ዓመታት ከፍተኛ የሆነ በጤና ምርምር፣ በሕክምና አገልግሎቶች በሰፊ ኢትዮጵያ ውስጥ አዳዲስ ነገሮችን በማስጀመር ልዩ ልዩ ሕክምናዎችን በማስጀመር አዳዲስ ትምህርቶችን በማስጀመር ከፍተኛ የሆነ አስተዋጽኦ አድርጓል። በሕክምናውም ብዙ ሰው የሚያውቀው ሕክምናውን ብቻ ስለሆነ ነው። በስነ መድኃኒቱ፣ በህብረተሰብ ጤና፣ በነርሲንግ የተለያየ ከፍተኛ የሆነ አስተዋጽኦ አድርጓል እና ብዙ ሰው ያለው ግንዛቤ ጥቁር አንበሳ ሲመጣ ሆስፒታሉ ሲጀመር ሲከፈት ለ20 ሚሊዮን አካባቢ ህዝብ የተከፈተ ሆስፒታል ነው። አሁን እንግዲህ የኢትዮጵያ ህዝብ ቁጥር በጣም ብዙ ሆኗል። ግን ያንን የሚያክል አብሮት የሚሄድ ማስፋፊያና ድጋፍ በበቂ ሁኔታ የለውም እና ለሀገር ያደረገውን ኮንትሪቢዩሽን አስተዋጽኦ በሚገባው ልክ ለማስታወቅ እሱ ላይ ግንዛቤ ችግር ስላለ እሱ ለማስታወቅ በሚል ነው ከኮሌጁ ማኔጅመንት ጀምሮ ይህን ነገር ማድረግ አለብን የሚል ውሳኔ ተወስኖ ወደዛ የገባ ነው። ስያሜ ተሰጥቷል። እሺ ዶክተር ጨምሩልን ሀሳብ። አመሰግናለሁ። እንግዲህ የጥቁር አንበሳ ስፔሻላይዝድ ሆስፒታል ግንባታው የተጀመረው በ1954 ዓመተ ምህረት ነው። ግንባታ ያለቀው በ1964 ዓመተ ምህረት ነው። ሕክምና መስጠት የጀመረው ደግሞ ትንሽ ቆየት ብሎ የዛሬ 50 ዓመት ገደማ ነው ማለት ነው። ያው በወቅቱ በምስራቅ አፍሪካ ጭምር እጅግ ዘመናዊና ትልቅ የሚባል ሆስፒታል ነው። ከዛ ጊዜ ጀምሮ እንግዲህ ጥቁር አንበሳ ለሀገር በጣም ብዙ አበርክቶችን ፈጽሟል። መደበኛ የሚባሉ ተልእኮዎች አሉት። እሱም የጤና አገልግሎት አንዱ ነው። ይህን በተመለከተ ከመላው የሀገሪቱ ጫፍ ለሚመጡ ህሙማን አገልግሎት ይሰጣል። ሁለተኛው የትምህርት ዘርፍ ነው። በዚህም እንግዲህ ከአንድ የቅድመ ምረቃ ፕሮግራም ያም የህክምና ትምህርት ጀምሮ ዛሬ 8 የቅድመ ምረቃና ከ75 በላይ የሆኑ የድህረ ምረቃ ፕሮግራሞችን በማስተማር ለሀገር ያገለግላል። እዚህ የሚማሩት ሰዎች ደግሞ በሌሎች ዩኒቨርሲቲዎችና የጤና ኮሌጆች ሄደው መምህራን ይሆናሉ፣ ህብረተሰቡን ያገለግላሉ። እንደገና ደግሞ ሌሎቹ ተቋማት ራሳቸውን እስኪችሉ ድረስ እዚህ መጥተው ተማሪዎቹ እንዲማሩም ያደርጋል። ሶስተኛው መደበኛ ተልእኮ የሚባለው ምርምር ነው። በምርምርም ያው ከአዲስ አበባ ዩኒቨርሲቲ እንዲሁም ከሀገራችን ቀዳሚ የሚባል ነው። ባለፈው ዓመት እንኳን ብናይ ወደ 700 የጥናት ጽሁፎችን ሬፒቴብል በሚባሉ መጽሔቶች አሳትሟል እና ይህም ከፍተኛ አስተዋጽኦ አድርጓል። በዚህም አዲስ አበባ ዩኒቨርሲቲ ከአፍሪካ ካሉ ዩኒቨርሲቲዎች 6ኛ ሲወጣ የእኛ ድርሻ
በጣም ከፍተኛ ነበር ማለት ነው። ከዚህ በተጨማሪ እንደ ሀገር ችግሮች ሲያጋጥሙን ጥቁር አንበሳ ከፍተኛ አስተዋጽኦ ያደርጋል። ለምሳሌ ወረርሽኞች ሲያጋጥሙ ኮቪድ-19 በቅርቡ ታስታውሳላችሁ። እዛ ላይ ግንባር ቀደም ሚና ነው የተጫወት ነው። ሌላ ግጭቶች ሲያጋጥሙ ለምሳሌ ዛሬ 45 ዓመት በነበረው የሶማሊያ ወረራ ጨምሮ በኢትዮ ኤርትራ ጦርነት እንዲሁም በቅርቡ በተከሰተው ግጭት ከፍተኛ የሆነ የሕክምና አገልግሎት በመስጠት ለሀገር የሚጠበቅበትን አበርክቷል። አንድ ሁለት ነገሮች ሌላ ለመጨመር ሀገራዊ ፖሊሲዎች፣ ስትራቴጂዎች፣ መመሪያዎች፣ መርሃ ግብሮችና ኢኒሼቲቮች በሚዘጋጁበት ጊዜ የዚሁ ኮሌጅ እና የሆስፒታሉ ባለሙያዎች ናቸው በዋናነት ተጠርተው እነዚህን ነገሮች ከማስተባበር ከመቅረጽ ጋር ተያይዞ ያለውን ስራ የሚሰሩት ማለት ነው። በመጨረሻም በሊደርሺፕ ወይም በአመራርነት ቦታ ላይም በመሳተፍ ለሀገር ከፍተኛ አስተዋጽኦ ያደርጋሉ። ለምሳሌ በመንግስት ተቋማት ካየን ከሚኒስቴር መስሪያ ቤት ጀምሮ እስከ ተለያዩ የአገልግሎት መስጫ ተቋማት እንደ ኮሌጅ፣ ሆስፒታሎች በመሳሰሉት ብዙ ባለሙያዎች አስተዋጽኦ አድርገዋል። የሙያ ማህበራትም በሀገሪቱ ሲመሰረቱ ከዚሁ ኮሌጅና ከዚሁ ሆስፒታል ነው ብዙ ጊዜ መነሻቸውን የሚያደርጉት ማለት ነው። ይሄ እንግዲህ ጥቁር አንበሳ ለሀገር ነው። በትላንትና ዕለት አንዳንድ ሰዎች አይ ጥቁር አንበሳ ከሀገርም ባሻገር ለአህጉርም ለዓለምም አበርክቷል የሚላሉ። ትክክል ነው ብለን እናምናለን። በእርግጥም እጅግ ግሩም የሆኑ ኢትዮጵያ ውስጥ ይሰራሉ ተብለው የማይታሰቡ የሕክምና አገልግሎቶችን በጥቁር አንበሳም ተሰጥተው እኛም ዘገባ ሽፋን የሰጠንባቸው አጋጣሚዎች አሉ። በተለይ ሀገራችን ካለችበት የኢኮኖሚ የጤና ስርዓት አንጻር እምብዛም ይደፈራል ወር ይሞከራሉ የማይባሉ ጉዳዮችን ጭምር ባለሙያዎቹ ይሰራሉ። ቀደም ሲል ዶክተርም እንዳነሱት ብዙ የምርምርና የጥናት ስራዎችም አሉ። እንግዲህ ግማሽ ምዕተ ዓመት ነው ይህ ሆስፒታል አገልግሎትን በመስጠት ያሳለፈውና በእነዚህ ሂደቶች ውስጥ ዶክተር ፈርዖን ምን የምትጨምሩልን ነገር ይኖራል? ምን ነገሮችን አበረከተ ማለት እንችላለን? መቼም ጥቁር አንበሳን ወይ ሊታከም ወይ ደግሞ ሰው ሊጠይቅ ያልሄደ ሰው ይኖራል ብሎ ማሰብ ይከብዳል። በተለይ ዝቅተኛ የገቢ ያለው ማህበረሰብ ክፍላችን ይህንን አብሮ የሚያውቀው ይሆናል ብዬ ነው። በጣም ጥሩ ጥያቄ ነው። ዶክተር አንዱዓለም በሰፊ አንስቶታል። የተወሰኑ ነገሮችን ለማንሳት አንደኛ አሁን አንተም እንዳልከው የሚያገለግለው ጥቁር አንበሳ አብዛኛው በኢኮኖሚ አቅሙ ደከም ያለውን ህብረተሰብ ነው እና ያንን የሚያደርገው ደግሞ በጣም በዝቅተኛ በሆነ ሪሶርስ ነው እስከዛ ድረስ ከአቅሙ በላይ ሰው እየተቀበለ ሲያስተናግድ የነበረውና አዳዲስ የሆኑ ፕሮግራሞችን በማስጀመር ለምሳሌ በትምህርቱ ዘርፍ በቀዶ ሕክምና ዘርፍ ፈርቀዳጅ ነው። በውስጥ ደዌ ሕክምና ትምህርት በማስጀመር ፈርቀዳጅ ነው። በዘረዝራቸው ረጅም ጊዜ ስለኝ በፒኤችዲ በጥቁር አንበሳ ሲባል ብዙ ሰው አእምሮ ላይ የሚመጣው ሆስፒታል ግን የኢትዮጵያን የጤና ስርዓት በጠቅላላው ማለት ይቻላል ሲመራ የነበረው ተቋም ነው። አሁንም ድረስ መሪዎችን በማውጣት ፕሮግራሞችን በማዘጋጀት ሰፊ የሆነ ከአንድ ሆስፒታል ያለፈ በመላ 50 ዓመቱ በሁሉም ዘርፍ አስተዋጽኦ ሲያደርግ የነበረ ነው። የጤና ማህበራትን በማቋቋም የኢትዮጵያ ሕክምና ማህበርን የቀዶ ሕክምና ማህበርን እያለን አሁን የምንዘረዝረው ሁሉም ላይ የጥቁር አንበሳና አዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ሜንሽን የማይደረግበት ነገር የለም። ሌሎች ሆስፒታሎችን አዲስ አበባ ውስጥ እንኳን ብቻ ብናነሳ የጥቁር አንበሳ ሐኪሞች በየቦታው እየሄዱ ድጋፍ ይሰጣሉ። ዘውዲቱ ሆስፒታል ማንሳት ይቻላል። ዳግማዊ ሚኒሊክ ሆስፒታል፣ አለርት ሆስፒታል፣ በሚኒሊክ ሆስፒታል በአይን ሕክምና በሌላውም። ስለዚህ ከዘረዘርኩ የረጅም ስለሚሆንብኝ ነው። ከአዲስ አበባ ውስጥም ከአዲስ አበባ ውጭም በሰፊው የጥቁር አንበሳ ተጽዕኖ የሌለበት ተቋም የለም ወይም የጤና ስርዓት የለም ብዬ ነው የማስበው። ከዛ ውጭ ደግሞ ሌሎች ሕክምና ትምህርት ቤቶች ሲቋቋሙ ሕክምና ትምህርት ቤቶች ሲቋቋሙ በየዩኒቨርሲቲው የጥቁር አንበሳ ኤክስፐርቶች ሰፊ የካበተ ልምድ ነው ያለው ጥቁር አንበሳና ያን እያደረገ አስተዋጽኦ ሲያደርግ የነበረ ተቋም ነው እና በጣም ሰመራይዝ ለማድረግ በዚህ መልኩ ከፍተኛ አስተዋጽኦ አድርጓል ማለት ይቻላል።
መልካም ዶክተር ወደ እርስዎ ልምጣና በትላንትናው ዕለት እንግዲህ ጥቁር አንበሳ ሆስፒታል ይሄንን ጥቁር አንበሳ ለሀገር የሚለውን መርሃ ግብር አስጀምሯልና ቀደም ሲል እንግዲህ እርስዎም ሲሉ እንደነበረው ያኔ ሲቋቋም ወይ ደግሞ ሲመሰረት በጣም ለውስን ወይ ደግሞ ለተወሰነ የኢትዮጵያ ሕዝብ ቁጥር ነበር የነበረው በወቅቱ። አሁን ላይ በጣም የሕዝብ ቁጥር እየጨመረ መጥቷልና ትናንት እርስዎም ሲናገሩት እንደነበረው ሪፈራል ሆስፒታል ሆኗል ብለዋልና ይሄ አገልግሎቱን በተለያዩ ቦታዎች ላይ ማግኘት የማይቻለውን አገልግሎት ስለሚገኝ ሊሆን ይችላልና አሁን ላይ የህዝብ ቁጥር መብዛቱ ወይ ደግሞ ወደ የተጠቃሚ ቁጥር መብዛቷ እንዳለ ሆኖ ሆስፒታል ውስጥ ያሉ ችግሮች እንዴት ነው ሊቀረፉ የታሰበው? ምን ችግሮች ይደርሷቸዋል ከተጠቃሚና እርሶም በዛ እንዴት ነው ከተጠቃሚ ምን ተብሎ ይነገራቸዋል? ይሄ ይስተካከል፣ ይሄኛው ነገር ይጎላል፣ ስርዓት አለ እንደዛ ተጠቃሚው ከአመራሩ ጋር የሚገናኝበት ወይ ቅሬታ የሚያቀርብበት? በጣም ጥሩ ጥያቄ ነው። እንግዲህ ጥቁር አንበሳ ሆስፒታል እንደተነጋገር ነው በአነስተኛ አገልግሎትና በአንድ የቅድመ ምረቃ ትምህርት ነው የጀመረው። አሁን ግን አገልግሎት ዘርፎቹ በጣም እየሰፉ ነው ያሉት። የምናስተምረው የተማሪ ብዛትም ከ5000 በላይ የደረሰ ነው። ፕሮግራሞቹን ብዛት ቅድም ለመናገር ሞክሬ ያለውኝ። ምርምሮቹም እየሰፉ ነው። ይሄ ሲሆን እንግዲህ ብዙ ተግዳሮቶች አሉ። ለምሳሌ የበጀት እጥረት ያጋጥመዋል። የበጀት እጥረቱ የሚያስከትለው ተጽዕኖ ይኖራል። ሌላው ግን የአገልግሎት መስጫ ቦታ እጥረት ነው ያለው። ጥቁር አንበሳ ወደ 677 አልጋዎች ነው ያሉት። አሁን ለሚሰጣቸው አገልግሎቶች ይሄ በቂ ነው ብለን አናምንም። ከአገልግሎቱ ስፋት ከሚያስተናግደው የህሙማን ብዛት አንጻር ማለት ነው። ለምሳሌ በአመት ወደ 500,000 ገደማ ወይም ግማሽ ሚሊዮን ገደማ ታካሚዎች በተመላላሽ ሕክምና ከ21,000 በላይ ታካሚዎች በአስተኝቶ ማከም ያስተናግዳል። ከዚህ በተጨማሪ ደግሞ ወደ 10,000 ገደማ የሚጠጋ ሜጀር የሚባል ቀዶ ሕክምና አገልግሎት ይሰጣል። ስለዚህ የቦታ ጥበቱ ከፍተኛ ተግዳሮት ፈጥሮበታል ብለን ነው የምናስበው። ይሄንን እነኚህን ተግዳሮቶች ለመወጣት እንግዲህ ከ9 ዓመት ጀምሮ የጥቁር አንበሳ ሆስፒታል እንዲሁም ኮሌጁ መስፋፋት አለበት ብለን መስራት ጀምረናል። ከዚህ በፊት እንደውም ሜዲካል ሲቲ የሚባል ለማቋቋም ዲዛይኑም ተሰርቶ ሌሎችም ነገሮች ተከናውነው ግን ወደ ፍጻሜ ለመድረስ አልቻለም ነበር። በአሁኑ ወቅትም ያንን ማሻሻያዎች በማድረግ እንቅስቃሴ ጀምረናል። ስለዚህ ባለድርሻ አካላት የሚመለከታቸው ክፍሎች ይህንን ሁኔታ ተረድተውልን ከኛ ጋር በመሆን የማስፋፋት ሁኔታው ይቀጥላል። የተሻለ አገልግሎት መስጠት እንችላለን ብለን እናስባለን። ቅድም የተነሳው ህሙማን ወይም ሌሎች ተገልጋዮች ቅሬታቸውን እንዴት ይሰማሉ የሚባለውን ሁኔታ ያው የቅሬታ ሰሚ ቢሮ የሚባል አለ፣ ግሪቫንስ ሃንድሊንግ ኦፊስ የሚባል አለ። ያንን ከዚህ በፊት በአንድ ሰው ነበር የሚስተናገደው፣ ግን በቂ አይደለም። 500,000 ሰው በአመት እያስተናገድን ይሄ በቂ ስላልሆነ ኦፊሱን የበለጠ እያደራጀን በሰው ኃይልም እያሰፋን ነው። ስለዚህ በየደረጃው በዛ ቢሮ የሚፈቱት በዛ ቢሮ ይፈታሉ። ከዛ ደግሞ ክሊኒካል ሰርቪስ ዳይሬክተር የሚባል ኦፊስ አለ። በዛ የሚፈታው እዛ ይፈታና ቀሪው ደግሞ ከፍ ባለ በማኔጅመንቱ ደረጃ እንዲፈታ ይደረጋል ማለት ነው። ዶክተር ፈርዖን እዚሁ ላይ እንዲያክሉበት ወደድኩኝ። ጥቁር አንበሳ ስፔሻላይዝድ ሆስፒታል የሚመጣ ሰው ከድንገተኛ ክፍል ጀምሮ ዶክተርም ቀደም ሲል ሲያነሱት ነበር የቦታ እጥረት እንደነበረ። ድንገተኛ ክፍል ላይ ሰዎች በምን መልኩ አገልግሎት እንደሚሰጡ ወደዚያ የሚመላለስ ሰው ወይም በሆነ አጋጣሚ ሄደ ሰው የሚታዘበው ነገር አለ። አንዳንዱ ጉዳይ ከሕክምና ባለሙያዎቹ አቅም በላይ ይሆንም ይመስላል። እንደዚህ አይነት ችግሮችን ለማህበረሰቡም ወይም ለሚመለከተው የመንግስት አካልስ አስረድታችኋል ወይ? ይሄ ራሱ የስራ ከባቢ ለሕክምና ስህተት አንደኛው ሊዳርግ የሚችል እንደሆነ ብዙ ጊዜ ይገለጻል። ተገልጋይ የታመመ ሰው ነው ይዞ የሚመጣው። ያ የታመመ ሰው ላይ ደግሞ ተጨማሪ ሐኪሙ ርብርብ ቢያደርግም የስራ አካባቢው ምቹ ካልሆነ አሁንም ቅሬታዎቹ መነሳታቸው ይቀጥላል እና እዚህ ላይ የሚያክሉበት ጉዳይ ካለው ብዬ ነው። በጣም ጥሩ ጥያቄ ነው። አሁንም እና እንዳልከው ነው አንተ የስራ ቦታው
ምቹ ካልሆነ ለሚሰራውም ሰው ለሚመጣውም ታካሚ ሁሉ ነገር ባሉት ባለሙያዎች ብቻ ሊደረግ አይችልም። ለምሳሌ አሁን ቅድምም እንደተነሳው የቦታ ጥበት ከሚመጣው ቁጥር ህዝብ ጋር ካልተመቻቸ እና ካልበቃ ያው አንተ ምን ላይ ታረጋቸው? ለምሳሌ አልጋ ከሌለ አልጋ በጥቂት ቁጥር ላለ አልጋ በጣም በብዙ ሺዎች ሰው ሲመጣ መፍትሄው እንግዲህ ሐኪሙ አልጋ አይሰራውም አይደል? ስለዚህ የሚመለከታቸው አካላት ለዚህ የሚያስፈልግ ማስፋፊያ ማድረግ ነው መፍትሄው። ይህንን እንግዲህ የኮሌጁ ማኔጅመንት ሌላ ሁላችንም ስንጠይቀው የነበረው ነገር ነው። አሁን ባለው ሁኔታ ትላንትናም ከፍተኛ መንግስት ባለስልጣናት መጥተው ያለውን ችግር ተገንዝበው አሁንም ያሰብነውን ማስፋፊያ በሰፊው መፍትሄው እሱ ነው። ማስፋፊያ ማድረግ ከሆስፒታሉና ከኮሌጁ አቅም በላይ የሆነውን ነገር የመንግስት እና ሌሎች ባለድርሻ አካላት በመግባት ይህንን መዋቅራዊ የሆነ መፍትሄ ማምጣት ነው መልሱ። ያን እንደሚያደርጉ ቃል ገብተዋል። የምር እሱን እንግዲህ ኮሚትድ ሆነው ወደ መሬት የሚተገበር ከሆነ ይተገበራል ብለን ተስፋ እናደርጋለን። የተሰጠን አሹራንስ ያንን ችግሩን እንደሚገነዘቡት እነሱ በደንብ የተገለጸልን ይህንን ያደርጋሉ ብለን ተስፋ የምናደርገው እሱ ነው። እዚሁ ላይ ግን ዶክተር አንድ ህንጻ ተጀምሮ ነበር እዛው ጥቁር አንበሳ ላይ ለዘገባ ስለምንንቀሳቀስ አይተኗል። ድንገተኛም ተብሎ የሱ ህንጻ ግንባታ መጓተቱ ራሱ እየፈጠረ ያለው ችግር የለም ወይ? ከዚህ በተጨማሪ ደግሞ የተለያዩ የግል ሕክምና ተቋማት ባለሀብቶች በበጎነት ሆስፒታሉን የማስዋብ የማሳመር ስራዎች ተጀምረው ነበር። አንድ ሰሞን ተጀምረው ቀሩ ወይስ ስራዎቹ ቀጥለዋል? እንግዲህ ያ ህንጻ የድንገተኛ ሕክምና ህንጻ ነው ስራ የተጀመረው ከሚሰራው ድርጅት ከኮንትራክተሩ ጋር በነበሩ ሁኔታዎች ምክንያት ለ5 ዓመታት ተቋርጦ ነበር። ይሄ እንግዲህ ምን ያህል አስቸጋሪ እንደሚያደርገው መገንዘብ ይቻላል። ሆኖም ግን የአዲስ አበባ ዩኒቨርሲቲ እና ጤና ሳይንስ ኮሌጁ ይህንን ሁኔታ ያው ስራውን በመስራት ከጥቂት ወራት በፊት እንደገና ጨረታ በማውጣት ለአዲስ ኮንትራክተር በ321 ሚሊዮን ብር ሰጥተው አሁን ስራው በእንቅስቃሴ ላይ ይገኛል። እሱ ህንፃ ሲያልቅ ብዙ ነገሮችን ያሻሽላል ብለን እናምናለን። ከዚህ በተጨማሪ ከጎኑ ማየታችሁ ከሆነ ባለ 8 ፎቅ የተመላላሽ ሕክምና ህንፃ ይሰራል፣ እየተሰራ ነው። እሱም በአንድ አመት ወይም እንደዚህ ጊዜ ውስጥ ያልቃል ብለን እናስባለን። እነዚህ ሁለት ህንፃዎች ሲያልቁ የተሻለ የስራ ቦታ የአገልግሎት መስጫ ቦታ ይኖረናል ብለን እናስባለን። ግን ወሳኙ መፍትሄ ይሄ ነው ብለን አይደለም የምናስበው። ተጨማሪ ማስፋፊያዎች እንግዲህ ተጨማሪ ማስፋፊያ ስንል ህንፃ መገንባት ብቻ አይደለም በእኛ ሀሳብ ማለት ነው። መጀመሪያ የአስተሳሰብ ለውጥ መምጣት አለበት ብለን ነው የምናስበው። አሁን የኮሌጁና የሆስፒታሉ አደረጃጀት በትምህርት ክፍሎች የተደራጀ ነው። እኛ ግን የምናስበው ዘመኑም የሚጠይቀው በአገልግሎት መር አደረጃጀት በሰርቪስ ሌድ አደረጃጀት እንዲሆን ነው የምናስበው። ያ ብዙ ነገሮችን እንትን ይላል። ከመልካም አስተዳደር ካልነው ከቅድሙ ሌላው ከህሙማን እርካታ ወይም ሳቲስፋክሽን አንጻር ብዙ ለውጥ ያመጣል። ለምሳሌ አሁን ከአንድ ክፍል አንድ ክፍል ህመምተኛ ማመላለስ በራሱ በተለይም ደግሞ ከገጠር የሚመጡ ሰዎች እንደዚህ ሲሆኑ እንግልት ይፈጥራል። ይህንን የሚያስቀር የተደራጀ አሰራር መፍጠር ነው የምንፈልገው። ሌላው ማስፋፋት የምንፈልገው እንግዲህ እንደ ሀገር የጤና ሳይንስ ኮሌጅና ጥቁር አንበሳ ሆስፒታል የጤና ስርዓቱን ወደፊት ማራመድ አለበት ብለን ነው የምናስበው። ለዚህ ደግሞ በጣም ከፍ ያለ ብቃት ያላቸው ስፔሻሊስትና ሰብ ስፔሻሊስቶችን ማፍራት ይጠበቅብናል። ለዛም እየሰራን ነው ያለ ነው እና አጠቃላይ የሀሳብ የአደረጃጀት ወይም የመዋቅርና የመሰረተ ልማት ለውጥ ነው የሚያስፈልገው ማለት ነው። ዶክተር ፈርዖን ቅድም ላነሳ የነበረው ምንድነው በተለይ ጥቁር አንበሳ ሆስፒታል ላይ ቅሬታዎች ይነሳሉ። በጣም ብዙ የሚፈጠሩ ችግሮች ሊኖሩ ይችላሉ፣ የሚታይ ነገር ስለሆነ ማለት ነው። ግን ደግሞ ከዛ በዘለለ እኔ ሶሻል ሚዲያው ላይ በደንብ ስሙን እሰማዋለሁ፣ አነበዋለሁ ብዙ ጊዜና ሐኪም ፔጅ አለ እዛ ላይ በጣም ብዙ ምስክርነቶች ይሰጣሉ። ጥቁር አንበሳ ሄጄ በጣም እንደዚህ አይነት ሰው ገጥሞኝ ምናምን አመስግኑልኝ ምናምን የሚሉ ሀሳቦች ይነሳሉና በተለይ ደግሞ አሁን ላይ ሆስፒታሉ እንዳለበት ችግር
ሰራተኛው ለስራ ብሎ ሲነሳ የስራ ሁኔታ ምቹ ካልሆነ የሚፈጥረው የሞራል ድክመት ይኖራልና የሰራተኛውን እንትን ማንሳት ፈልጌ ነው እኔ የባለሙያው ተነሳሽነት ወይ ደግሞ ባለሙያው ለስራው ያለውን ትጋት እንዴት አድርገን ልንገልጸው እንችላለን? አሁን ባለው ሁኔታ ውስጥ እንኳን ሰራተኛው እንዴት እየሰራ ነው? ይሄም በጣም ወሳኝ ጥያቄ ነው ብዬ ነው የማምነው። እንዳልሽው ያለው የስራ ኤንቫይሮንመንት ወይም የሆስፒታል ሁኔታ ማንም ሰው ገብቶ መካድ አይቻልም። ያለው ሁኔታ ሲባል የነበረው ነገር ነው። ለረጅም ዓመታት ሆስፒታሉ ኔግሌክት ተደርጎ ነው የቆየው እና የትኩረት ማጣት በብዙ ዘርፎች እንደምናየው ሆስፒታሉ ሲጀመር በቀዳማዊ ኃይለ ሥላሴ ዘመነ መንግስት እዚህ አካባቢ እናንተም እዚሁ ሰፈር ስለሆነ ያላችሁ ህንፃዎቹን ብታያቸው መከላከያ እዚህ ጋር አለ፣ ብሔራዊ ባንክ ሁሉም ጥቁር አንበሳን የሚያክል በዛ ስፋትና ጥልቀት ውስጥም ያለው አሰራሩ የኦክሲጅን ስርዓቱ የኤሌቬተሮቹ ብዛት ብዙ ነገሩ ቢታይ በመንግስት ደረጃ ተሰጥቶት የነበረው ትኩረት በጣም ከፍተኛ የነበረ ነው። ግን ላለፉት ረጅም ዘመናት ከዛ በኋላ ባለው ሁኔታ ሆስፒታሉ ኔግሌክት ተደርጎ ስለነበረ አሁን ያለው እኛ በደረስንበት ጊዜ የዛን የነበረውን ድሮ የነበረውን ግሬስ እናየዋለን። ግን አሁን ላይ የተፈጠረውን ደግሞ ችግር እሱም መካድ በማይቻልበት ሁኔታ ፌስ እያየ ነው በየቀኑ ያለውና እንዳልኩሽ ነው እንግዲህ ህሙማንን ለመርዳት አቅርቦት ምኑ ከሌለ የሚቀንስብሽ ነገር አለ። እንደዛም ሆኖም የኛ ማስተማሪዎች የነበሩት አሁንም እኛም ያለነው ወጣቶችም ሁላችንም ያለውን ምንጩን ክሪቲካሊ ካሰብሽው አሁን ያለውን ችግር ሳይሆን እንዴት እዚህ ጋር እንደመጣ ሲታሰብ ሰው የመስራት ሞራሉ የተነሳሳ ነው። ግን መነሳሳቱ የሚቀንሰው ግን ቅድም ያልኩት ነገር ከዚህ በፊት የጠፍቶ የነበረው የትኩረት ማጣት፣ የአቅርቦት ማጣት፣ የማስፋፊያዎቹ በጣም ከአቅም በላይ ኮንጀስትድ መሆን እሱ የሚያሳድረው ተጽዕኖ እንዳለ ግልጽ ነው አለ አሁንም እሱ ነገር። ከዛ ውጭ ደግሞ ሰራተኛው የሚሰራውን ያህል እና የሚደከመውን ያህል ድካም ረጅም ስራ ነው፣ ከፍተኛ ስራ ነው። ጥቁር አንበሳ ውስጥ አንድ ሐኪም ሲሰራ 3 ኃላፊነቶች አሉበት። አንደኛው ማከም ነው። ለምሳሌ ቀዶ ሐኪም ስትሆን ኦፕሬሽን መስራት፣ ቀዶ ዋናው ሰርቪሱን መስጠት፣ ህሙማን ሄዶ ተመላልሶ ከኦፕሬሽን በፊት በኋላ ማየት ያስፈልጋል። ስለ የህክምናው አገልግሎት አለ። ሌላው እንደተባለው ምርምር ስራ አለ። እሱንም ለመስራት ጊዜ በሰፊ ጊዜ ያስፈልጋል እና ትምህርት ማስተማር፣ ተማሪዎችን ማስተማር ስራው አንድ ነገር ብዙ ስራ ነው ያለውና ለዛ የሚመጥን ድጋፍ እና እንትን የለም። እሱ የተወሰነ እንትን አለ ችግር እንዳለ ግልጽ ነው። ግን እንዳልኩት ነው አስፈላጊ ትኩረት ከተደረገ በዚህም እንኳን ችግር ውስጥ ሆኖ ከፍተኛ ሁኔታ ሰው ስለሚሰራ ነው በእውነቱ እስካሁን ድረስ ጥቁር አንበሳ ሳይዘጋ ይቀርቶ ያለውና እሱ አሁንም አልጠፋም። ግን ድጋፍና ትኩረት አሁንም የሚያስፈልገው ነው ለማለት ነው። እውነት ለመናገር ጨምር እፈልጋለሁ። እንግዲህ ጥቁር አንበሳ ቅድም እንደተባለው ያለው አቅርቦትና የቦታ ጥበት ለመጥቀስ ሞክረናል። ጥቁር አንበሳ መጥቶ በተለይ ተኝቶ መታከም የሚፈልግ ሰው መግባት ነው የሚያስቸግረው። ግን አንዴ ጥቁር አንበሳ ሆስፒታል የገባ ሰው ባለሙያዎቹ ችሎታና ብቃት ምንም ጥርጥር የለውምና በጣም ጥሩ የሚባል ሕክምና ያገኛል። ስለዚህ ገብቶ ታክሞ የወጣ ሰው ምንም ያመሰግናል። ይሄ እውነት ነው። ስለዚህ በተመላላሽ ሕክምና በተለይም ሆስፒታል ለመግባት ያለውን ሁኔታ ነው ማሻሻል ያለብን ብዬ ነው ማምነው። ሁለተኛ ማንሳት የምፈልገው እንግዲህ እቺ ወቅት በጣም ክሪቲካል የሚባል ወቅት ናት። ለምን የአዲስ አበባ ዩኒቨርሲቲ ራስ ገዝ አመራር ሊሰጠው በጣም ጥቂት ጊዜ ነው የቀረው፣ ኦቶኖሚ የሚባለው። ይሄ በሚሆንበት ጊዜ በጣም ጥሩ ብዙ እድሎች ይኖራሉ። በእርግጥ ተግዳሮቶችም አሉት። እነዚህ እንግዲህ በሚመጡበት ጊዜ ገቢያችንን ማመንጨት እንችላለን። የገቨርናንስ ወይም የአስተዳደር ስርዓቱ የተለየ ይሆናል። በዚህ ምክንያት ባለሙያዎቹ ይበረታታሉ። መስራት የሚችሉትን ሁሉ እንዲሰሩ እድል ይመቻቻል ብለን እናስባለን። የበጀት እጥረታችንን በዛው መጠን ስለሚቀረፍ አቅርቦቱም የተሻለ ይሆናል የሚል እምነት ነው ያለን። ለዚህ ግን ያው ጠንክሮ መስራት ከአመራሩ፣ ከሰራተኛው፣ ከመምህራኑ ይጠበቃል። ስለዚህ ይሄ ወቅት ለኛ በጣም ጠቃሚና ኢምፖርታንት የሚባል ወቅት ነው ብዬ ነው የማምነው።
እጅግ አድርገን ነው የምናመሰግነው። ጥቁር አንበሳ እንግዲህ በርካቶች ቀደም ሲል እንዳልነው አገልግሎቱን ተጠቅመዋል ወይ ቤተሰቦቻቸው ወይም የሚያውቋቸው ሰዎች አገልግሎትን ያገኙበት ተቋም ነው። ለረጅም ዘመናት ሀገርን ሕዝብን የሚያገለግል እንደመሆኑ መጠን ደግሞ ያው እናንተም እንዳነሳችሁት የሚመለከተው አካል ሁሉ ትኩረትን እንዲሰጠው ያነሳችሁትን ሀሳብ ተከታትለውታል፣ ይፈጽሙታል ብለን ተስፋ እናደርጋለን። ህብረተሰቡም በሚቻለው መጠን የሚደግፍበት የአሰራር ስርዓትን በእናንተ በኩል ከተዘረጋ ለመደገፍ ዝግጁ እንደሚሆን ምንም ጥርጥር የለውም። ለሰጣችሁን ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን። በጥቁር አንበሳ ስፔሻላይዝድ ሆስፒታል የቀዶ ሕክምና ስፔሻሊስት እና የጥቁር አንበሳ ለሀገር ዋና አስተባባሪ ዶክተር ፈርዖን ጌታቸውንና እንዲሁም ደግሞ ዶክተር አንዷለም ደነቀ በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ዋና ስራ አስፈጻሚ ስቱዲዮአችን ስለመጣችሁ ከልብ አድርገን እናመሰግናለን። እናመሰግናለን። አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ያለሁበት ስኬት የትጋትና የመታተር ውጤት ነው። ከሁሉም በላይ ደግሞ በራሴ አቅም እምነት እንዲኖረኝ ያደረጉኝ የወሰንኳቸው ብልህ ውሳኔዎች ናቸው። ለትምህርትና ለእውቀት ትልቅ ቦታ መስጠቴ፣ ሌት ተቀን ሳልሰለች በርትቼ እየሠራው ቤት መቀለሴ፣ እንዲሁም ገንዘቤን በትክክለኛው ቦታ መዋሌ ዛሬም እንደ ትላንቱ ያለምንም ቅድመ ሁኔታ ከአያት በገዛሁት ቤት ሌሎች ሕልሞቼን ለማሳካት ቆርጫለሁ። አዎ፣ ይህ የብልሆች የኢንቨስትመንት ምርጫ ነው። በ60/40 የረጅም ጊዜ አከፋፈል ቤት ገዝተው ከቤትም ባለፈ ሌሎች ሕልሞችን እውን ያድርጉበት። ለበለጠ መረጃ ይደውሉልን ወይም በአቅራቢያው የሚገኙ የሽያጭ ቢሮዎቻችንን ይጎብኙ። ሕልሞን ቤት ይስጡት። አያት ዞሮ መግቢያዬ። ተጫዎች እሺ። መብራት ተቆርጦ ቤታችን ጭር ብሏል። ምን ነው ታዲያ ለምን አልተቀጠለም? ትላንት ለመክፈል ሄጄ ወረፋውን አልቻልኩት። ዛሬስ? ዛሬ ደግሞ ዝግ ነው፣ ስራ የለም። እሱ እኮ ድሮ ቀረ። እንዴት? እዚህ ሆኖ በሞባይል በእጅ ስልክ መክፈል ተጀመረ። ምን ሆናለች? መብራት እያልን ስለ ስልክ ታወራለች። ትክክል ነች። ሁሉም ነገር ቀለለ። በቴሌብር ኤሌክትሪክ ፍጆታ ሂሳብ መክፈል ተቻለ። በማንኛውም ቀንና ሰዓት ካሉበት ሆኖ በቴሌብር መክፈል ይችላል። እንዲህ ነው እንጂ ጉዳይ ፈጻሚ ቴክኖሎጂ። ቴሌብር እያለ ከእንግዲህ የመብራት ሂሳብ ለመክፈል ጉልበት አላባክን፣ ጊዜም አላጠፋ። ደህና ሁኖ ረፋ። የኤሌክትሪክ የቴሌኮም እንዲሁም ሌሎች የአገልግሎት ክፍያዎችን የቴሌብር መተግበሪያን በመጠቀም ወይም ኮከብ 127 መሰላል ላይ በመደወል በቀላሉ ይክፈሉ። ቀላል፣ ፈጣን፣ ምቹና አስተማማኝ የክፍያ ስርዓት። ቅብርር በቴሌብር። ቴሌብር ከኢትዮ ቴሌኮም። ተስፈኞች ህልማቸውን እውን ለማድረግ ጀንበርን ተሽቀዳድመው ይነሳሉ። በመንገዳቸው ላይ ያሉትን እንቅፋቶች ለማለፍ ሲሉ ከችግሮቻቸው ጋር ይታገላሉ። ለዓላማቸው መሳካት ለችግሮቻቸው እጅ ለማይሰጡ ብርቱዎች ምቹ የኦሮሚያ ህብረት ሥራ ባንክ ካለምንም ማስያዣ በዲጂታል መንገድ ንግዶን ለማሳደግ ብድር የሚያገኙበትን ዘዴ አመቻችተዋል። በየትኛውም ጥቃቅንና አነስተኛ ንግድ ዘርፍ ላይ ከተሰማሩ ማረጋገጫ በመያዝ ወደ ቅርንጫፎቻችን ጎራ ይበሉና የምቹን መተግበሪያ ጭነው የገንዘብ አቅሞን በማሳደግ ንግዶን ከፍ ያድርጉ። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ።
የተወደዳችሁ ተመልካቾቻችን ጤና ይስጥልኝ። ኢትዮጵያ ዝግጅታችን እንደቀጠለ ነው። አብሮነታችሁ ከኛ ጋር እንደሆነም እምነታችን ነው። የሁለት ሰዓት አጫጭር ዜናችን በእንግዶች ሰፋ ያለ ማብራሪያ ምክንያት ለጊዜው ገታ አድርገነዋል። ወደ ሁለተኛው ምዕራፍ ሁለተኛው ጉዳያችን የመጀመሪያው ጉዳያችን እናልፋለን። ስለ በጎነት እናነሳለን። አንድ ታሪክ አሁን አነባለሁ። ከዛ በኋላ ወደ እንግዳችን እንሄዳለን። በረጅም ዓመታት የጋዜጠኝነት የስራ ልምዴ ብዙ አስደሳች ነገሮች ቢገጥሙኝም የበዛው ግን በዝቅተኛ ኑሮ የልጆቻቸውን ፍላጎት ለማሟላት ከባድ ፈተና የወደቀባቸው እናቶች የማያባራው እንባቸው በፍጹም አይረሳኝም። አብሮ ማልቀስና ታሪካቸውን ዜና ከማድረግ ያለፈ ተግባር መፈጸም አለብኝ ብዬ ተረስቻለሁ። ለህፃናት ከወላጆቻቸው ፍቅር ባልተናነሰ መልኩ ምግብ፣ መጠለያ፣ ልብስና ትምህርት ያስፈልጋቸዋል። ይህንን የማሟላት አቅም የሌለው ምስኪን ወላጆች በተለይም የእናቶች መብዛት እኔ ጋዜጠኛዋን ለበጎ አድራጎት ስራ እንድነሳ አድርጎኛል ትለናለች አንጋፋ የኢትዮጵያ ሬዲዮ ጋዜጠኛ አሁን የኢቢሲ ጋዜጠኛ በወላጆች የአቅም እጦት የተነሳ ለጎዳና አሰቃቂ ህይወት መዳረግን አሳሳቢነት የተረዳችው ጋዜጠኛ ዙበይዳ አወል ዛሬ እንግዳችን ናት። ጥልቅ በሆነ የእናትነት ስሜት ደግሞ ዙበይዳ የበጎ አድራጎት በሚል የበጎ አድራጎት ማህበር አቋቁማለች። እንኳን ደህና መጣሽ ለማለት ይከብዳል። እንኳን ደህና ቆያችሁ። እንዴት አደርሽ ብለን እንዴት አደራችሁ? እንግዲህ ቀደም ሲል አንቺም ስታነሹ ነበር። በርካቶች በተለይ በኢትዮጵያ ሬዲዮ ድምጿን ሰምተው ይለዩዋታል ብዬ ነው ተስፋ ማድረገው። አንጋፋ ጋዜጠኛ ነች ዙበይዳ አወል። በኢትዮጵያ ሬዲዮ ለረጅም ዓመታት በተለያዩ ጉዳዮች ላይ ዘገባዎችን ስትሰራ እናውቃታለን። በተለይም ደግሞ በማህበራዊ ጉዳይ በጤና ነክ ጉዳዮች ላይ ዙበይዳን የማያውቃት የለም ብል መሳሳት አይሆንም። እንግዲህ ብዙውን ጊዜ እንዳጋጣሚ ሆኖ የስራ ባልደረቦች ነንና ለዘገባዎች በምንንቀሳቀስበት ጊዜ ዘገባ ሰርታ ከመሄድ ባለፈ በትራንስፖርት ላይ ያለን ስንሄድም ስንመጣም ምንድነው መጨረሻቸው የሚሆነው? ቆይ እንደዚህ እየሆኑ ነው ወይ የሚቀጥሉት እያለች የእንግዳ አድርጋ የሰራቻቸውን ወይ ጉዳያቸውን የዳሰሰቻቸውን ሰዎች ሀሳቦችን ይዛ ነው እንግዲህ በአእምሯ የምትመላለሰው። ዛሬ ይህ ጉዳይ ሲሆን እውነትም ዙበይዳ ብዙ ጊዜ ያስጨነቃትን ጉዳይ አንድ መፍትሄ አበጀችለት ብዬ ነው ያሰብኩት። ዙበይዳ ነው የበጎ አድራጎት ድርጅት የበጎ አድራጎት ማህበሩ ስሙና ከስያሜውን ጀምር ምን ለማለት ወደን ነው? እሺ በጣም አመሰግናለሁ እናንተም እንግዳ ስላደረጋችሁኝ። ቤቴ ቢሆንም ዙበይዳ እናት ዙበይዳ ማለት ነው። ልክ እንደ ማዘር ቴሬዛ እንዲሆንልኝ በማሰብ ነው ዙበይዳ ያልኩት። ሴቶችን ህፃናትን የሚደግፍ ፕሮጀክት ነው ያሰብኩት። ብዙ ጊዜ ሪፖርት ሲሄድ ያው እኔም በቅድ የሚይዛቸው ሴቶችና ህፃናት ላይ ያሉ ብዙ ችግሮች አሉ። ከህፃናት ማሳደግ፣ አካል ጉዳተኛ ልጆችን ከመያዝ እና በኢኮኖሚ ዝቅተኛ የሆኑ እናቶች በተለይ በጣም ከባድ ፈተና ነው ለነሱ። በተለይ እንደዚህ አካል ጉዳተኛ የሆኑ ልጆች ሲኖራቸውና ብዙ ጊዜ የማየው ነገር ነው። አመጣለሁ ዜናቸውን ጥሩ አድርጌ ሰራዋለሁ፣ ጥሩ ዜና ነው ይባላል እና ሁሌ ግን አእምሮዬ ከዛስ ነው የሚለኝ። ከዛስ አመጣሽ፣ አለቀሱ፣ ታሪካቸውን ነገሩሽ፣ ዜና አረግሹ፣ ዜናው ተወደደ፣ ሁሌ ከዛስ ይለኛል አእምሮዬ። እና አንዳንድ ነገሮች ለመስራት ሞከርኩኝ። ማለት የማውቃቸውን ሰዎች ትላንት እንዲህ አይነት ሴት አግኝቼ ነበረ፣ እንዲህ አይነት ድጋፍ ትፈልጋለች ስል ያም ይሄም እኔም አለው መርዳት እችላለሁ ይላሉና እነዛን ነገሮች ማድረግ ስጀምር አንዳንዴ በጣም ሲበስብኝ ፌስቡክ ላይ ስለጥፈው ደግሞ እንደዚህ ብለሽ ለጻፍሻት እናት እኔ ይሄንን እደግፋለሁ፣ እንደዚህ ላልሽው ልጅ እኔ ይሄንን እሰጣለሁ የሚሉ ሰዎች አገኘሁ። ስለዚህ ነገር ህጋዊ ተቋም ሆኖ ቢመጣ የተሻለ አንደኛ የራሱ የሆነ አሰራር ይኖረዋል። ህጋዊ ተቋም ሲሆን ተጠያቂነት ይኖራል፣ ብዙ ቦታ መድረስ ይቻላል የሚል ሀሳብ አስቤ ነው ለጓደኞቼ ሳማክራቸው። ያው ብዙ ጊዜ ሀሳቤን ስለሚረዱት ጥሩ ነው አሉኝ። ወደ ህጋዊ ተቋምነት መሄድ ጀመርኩ ማለት ነውና በዋናነት ሴቶችና ህጻናትን የሚደግፍ ነው ፕሮጀክቱ። ኢኮኖሚ አቅማቸው ዝቅተኛ የሆኑ እናቶች አንዳንዶቹ ደግሞ እንዳልኩት አካል ጉዳተኛ ልጆች የያዙ ናቸው። ስራቸውን በዛ ሰበብ ትተዋል። የመንግስት ስራቸውን፣ የግል ድርጅት ጥሩ ስራ ያላቸውን ትተው ነው ቤት ያሉት። ስለዚህ ቢያንስ ቤት ውስጥ ልጆቻቸውን ኬር እያደረጉ ትንንሽ ስራ የሚሞክሩት ነገር ካለ እነሱን ማገዝ ይሻላል ብዬ ነው ያሰብኩት። እነዚህ ላይ ነው ዋና ትኩረት የሚያደርገው። ልጆች ህጻናት ስንል ደግሞ ልጆች ላይ ደግሞ የማየው ነገር ወላጆቻቸው እንደ አይነት ችግር ስላለባቸው ልጆቹ
በትምህርታቸው ውጤታማ አይደሉም። አሁን ሳናግራቸው ወደፊት ምኞትሽ ስል ለእናቴ ጫማ መግዛት ነው የሚል ልጅ ገጥሞኛል። እናቴን አይኗን ማሳከም ነው የሚል ገጥሞኛል። እና ህልምን ልጆቹ የላቸውም ማለት ነው። እንደ ሌሎች ልጆች እንደኛ ልጆች ሳድግ ዶክተር ሆናለሁ፣ በዚህ ህመም ላይ ምርምር አድርጌ ይህንን አገኛለሁ የሚል ልጅ ነው የሚያስፈልገን እንጂ ዛሬ የቤተሰቡን ችግር አይቶ ያንን እያሰላሰለ ሳድግ እችን ነው ማረገው የሚል ልጅ መኖር የለም ብዬ ስለማስብ ልጆች የራሳቸው ህልም እንዲኖራቸው ህልማቸውን እንዲያሳኩ ደግሞ ዛሬ ቢያንስ እናቶቻቸው በኢኮኖሚ የተሻሉ ሆነው እነሱ ትምህርታቸው ላይ ትኩረት እንዲያደርጉ በማሰብ ነው ልጆች ህልማቸውን ይኖሩ ብዬ ይሄንን ያሰብኩት። በጣም ጥሩ ሀሳብ ነው። ያው ሁላችንም የሆነ ነገር እናስባለንና አስበን ደግሞ እንደዚህ አስበሽ ወደ መሬት ወርዶ በተግባር መምጣቱ ደግሞ ትልቅ ነገር ነው። ሂደት ይኖረዋል መቼምና በነገው ዕለት ነው ምስረታው የሚኖረውና ሂደቱ እንዴት ነበረ? ምን አይነት ውጣ ውረዶች ነበሩት? እንደ ሀሳብሽ ግዝፈት ነገሩ አልከበደም? አው ይከብዳል። አንደኛ ከኛ ስራ ጋር በጣም ከባድ ነው። ግን ያው እሱን ሀሳቡን ይዤው ስተኛም ስነሳም ሁሌ ስለማብሰለስለው ከባዱንም ነገር መሸከም ግድ ይላል። አንድ ነገር ስታስቢና ህጋዊ ተቋም ላድርገውም ስትይ አንደኛ አይቀጥልልሽም። ትንሽ ጊዜ ሰው ከረዳሽ በኋላ አይቀጥልም። እነዚህ ሰዎች አስጀምረሽ እንዴት ልታርጊ ነው ብዙ ነገር ይላልና ግን ያንን ነገር ማሰብ እኔም አልፈለኩም። አንደኛ እነዚህ ሰዎች መቋቋም አለባቸው። ከዛ በኋላ ህይወታቸውን ራሳቸውን የሚቀጥሉት ሁሌ ተረጂ እንዲሆኑም አይደለም። ስለዚህ መነሻ ነገር ከሰጠናቸው ብዙዎቹ እናቶችንም ደግሞ ሳይ መነሻ ነገር ነው የሚፈልጉት እንጂ ሁሌ በልመና ሁሌ በድጋፍ መኖር የሚፈልጉ አይደሉም። ስለዚህ ያኛው አያሳስብም ብዬ የመጣውን ነገር ለመጋፈጥ ነው። የነገውንም ፕሮግራም ሳስብ ቢቀርብሽ ጊዜ ብትገፊው ይሻላል፣ እንደዚህ ቢሆን ይሻላል የሚሉ አሉ። ግን አንዴ ጀምሬዋለሁ። ያው ሁሌም እንደምለው ላንጨርስ አንጀምረውም እላለሁ። እኔም ላልጨርስ አልጀምረውም ብያለሁኝ ኢንሻአላህ። ግሩም ዙቤዳ፣ ብዙውን ጊዜ ቀደም ሲል አንድ ሀሳብን ሰጥታ ነበር። እነዚህ ልጆች ህልም ወይም ራዕይ የላቸው የሚልን ጉዳይ እያነሳች ነበር። ምክንያቱም ትኩረታቸው የሚያዩት የሚሰሙት የሚያስፈልጋቸው ነገር የዕለት ደራሽ ጉዳይ ብቻ የሆነ በዚያ ተጠምደው ነው ያለፉት። አንድ ቃለም ጠይቋን ከዚህ ቀደም ያደረገችውን ሰምቼ ነበር ዙቤዳ። አንድ ነሺዳ ላይ ዛሬን እንጂ ዛሬን መኖር ብቻ ሳይሆን ነገንም እማይ አድርገኝ የሚል ይዘት ያለውን ሀሳብ በደንብ ወዳው ገዝታው ብዙ ጊዜ እንደምታነሳው ነው ስትገልጽ የነበረውና እነዚህም ልጆች ዛሬን ሳይሆን ነገን የሚያዩ ምናልባት ዛሬ ደገፍናቸው ልጆች ነገ መሪዎቻችን ሊሆኑ ይችላሉ። እችን ሀገር ተረክበው የሚመሩት ልጆች እነዚህ ሊሆኑ ይችላሉ። በችግሮቻችን ጎን የሚቆሙት እነዚህ ሊሆኑ ይችላሉ። ነገሮች ይገለባበጣሉ። ዛሬ በጥሩ ሁኔታ ላይ ያለን ሰዎች ነገ በጥሩ ሁኔታ ላይ ላንሆን እንችላለን። ዛሬ ስኬታማ ነን ብለን ያሰብን ሰዎች ነገ ነገሮች ሸርተት ሊሉ ይችላሉ። ሰው ለሰው ያው መድኃኒቱን መርዙም ነው አይደለም የሚባለው። ስለዚህ እነዚህ ልጆች ራዕይ እንዲኖራቸው ነው ለኔ እየታየኛለው ያነሳችሁ ሀሳብ ከመደገፍ ባለፈና ስለ ራዕይ ያለሽ ምልከታንም እዚሁ ላይ እንድታጋሪ ነው። በተለይ ልጆች ላይ መስራት ነው ብዙ ፍላጎትሽ። አሁን ልጆቹ እንዳልከው ብዙ ጊዜ በባህሪያችን ለተሰጠን ነገር ነው ምላሽ የምንሰጠው እና ሁሌ ከልጆቻችን ጋር የሚያድጉት ልጆች የኛን ልጆች በጥሩ ስነ ምግባር በጥሩ ሁኔታ በጥሩ ትምህርት እናሳድጋለን። የነሱን እኩዮቻቸውን ማሰብ ነው የሚገባ። እነዛ እኩል አዳጊዎች ናቸው አይደለ? ስለዚህ ዛሬ የገፋናቸውን ዛሬ የነፈግናቸውን ነገር እያሰቡ ስለሚሄዱ ሁሌ ያሳስበኛል። እነዚህ እችን ሀገር ሲረከቡ ምን አይነት ሁኔታ ውስጥ ነው የሚገቡት የሚለው ሁሌ ያሳስበኛልና ዛሬ ስንደግፋቸው ህልም ይኖራቸዋል አይደል? ያ ህልማቸው አሁን ራሱ ስለምናየው ነው። ብዙ ጊዜ እንዲህ ላደረገችልኝ እኔ እንዲያደርግላታለሁ፣ እኔን እንዲህ ስለደገፉኝ ይላሉ። እኔም የተቸገሩ ሰዎችን እረዳለሁ ሲሉ ብዙ ልጆች ያጋጥሙኛል። እና ልጆቹን ዛሬ ከደገፍናቸው ካገዝናቸው ነገችን ሀገር እውነት ነው ለእነሱ ነው የምናስረክበው ከልጆቻችን ጋር እኩዮቻቸው ለሆኑ ልጆች። ስለዚህ ህልም ይኖራቸዋል። ለዚችም ሀገር ለውጥ እድገት የሚተጉ ህዝባቸውን ለማገልገል ዝግጁ የሚሆኑት ይህን ከነፈቅናቸው ግን ምን አይነት ትውልድ እንደሚሆኑ ማሰብ አለብንና ህልማቸው ከዛ ከፍ ያለኝ ምክንያቱም አሁን ወደፊት በሚመጡ ልጆች ነው ተስፋችን አይደለ? ራዕያችን እችን ሀገር እናሳድጋለን ብዙ ትልቅ ደረጃ እናደርሳለን የምንለው በልጆች ነው። ስለዚህ የተሻለ ህልም ያላቸው የተሻለ ራዕይ ያላቸው እችን ሀገር ለማሳደግ ለህዝቦቿ በጤና አንጻር በብዙ ነገር ብዙ ምርምሮች ያስፈልጉናል። በጣም ወደ ኋላ የቀረነን ያንን ለማምጣት የነዚህ ልጆች አስተዋጽኦ ስለሚያስፈልግ ካሁኑ ራዕይ የኖራቸው ሀገራቸው ላይ ያለውን ክፍተት እያዩ እኔ ይህንን ነው ማደርገው እያሉ የሚያድጉ ልጆች እንዲሆኑ ነው እና መፈልገው ራዕያቸው እንዲሳካ ማገዝ አለብን። እንደገና እንዳልከው አንድ ነሺዳ አለ ምን ይላል?
ባለንበት ዘመን የሌለን አታርገን ይላል። እኔ ሁሌ የምለው እንዴ ነው ሰው ባለበት ሰዓት የሌለ መሆን የለበትም። ባለው ጊዜ የሚችለውን አድርጎ ማለፍ አለበትና እኛ ባለንበት ዘመን የሌለን መሆን የለብንም። ልጆቻችን ደግሞ ህልም ያላቸው ህልማቸውን የሚያሳኩ መሆን አለባቸውና ይሄ ነው እኔ ማስበው። መጣ ሄደ ብቻ እንዳይሆን መጣ አንድ አስተዋጽኦ አድርጎ ማለፍ አለበት ለራሱ ከሚኖረው ከሚያደርገው በተጨማሪ ማለት በጣም ልክ ሀሳብ ነው። ምንድነው እኔ እያሰብኩ የነበረው ሂደቱን ቀደም ሲል ነግረሽናል። በጣም ብዙ ተስፋ የሚያስቆርጡ ሰዎች አሉ እንደዚህ ነገሮችና አንዳንዴ ዓላማሽን ራቅ አድርገሽ ስታስቀምጪ በዛ መሀል የሚመጡ መሰናክሎችንም እያለፍሽ ለመሄድ ጥንካሬ ይኖርሻልና እቅድሽ ምንድነው? በምን መልኩ ነው አሁን ላይ የበጎ አድራጎት ስራው የሚጀመረው? ሰዎች ድጋፍ የሚደረግላቸው ሰዎች ምናምን ያን አሁን ለጊዜው አንድ 20 ሰዎች በአዲስ አበባ ከተማ የሚገኙ 20 እናቶችን መርጫለሁ። በተለያየ ስራ አጋጣሚ ነው እነዚህ እናቶች ያገኘኋቸው። ስለዚህ እነሱን የማቋቋም ስራ ነው። አንዳንዶቹ ቀደም ሲል ትንንሽ ንግድ ጀመሩ፣ ነገር ግን ከስራው ያው የቤት ኪራይ ብዙ ነገር ወጪ ስለሚኖር ያቆሙ ናቸውና ብዙ ስልጠና አይፈልጉም። መነሻ ካፒታል ካገኙ ግን ቶሎ መነሳት የሚችሉ ናቸው። እነዚህ ለመነሻ 20 እናቶችን ይዣለሁ። ለነሱ የሚሆነውን ካፒታል ነው እንግዲህ በጎ አድራጊዎች እንዲሰጡን ያሰብነው። እቅዱን በዛ መልክ ነው የምናቀርበው። እነሱ መነሻ እናደርጋለን። ከዛ በኋላ ግን ሂደቱ ይቀጥላል። እናቶቻቸውን ስንረዳ ልጆቹን ረዳን ማለት ነው። ይህን ሀሳብ ስለምንቀንስላቸውና ለመነሻ 20 እናቶችን አስቤያለሁ። ነገ የሚኖረኝ ሀገር ፍቅር የመመስረቻ ፕሮግራም ይህንን ፕሮጀክት ነው ማስተዋወቅበት። ያው በጎ አድራጊዎች ይገኛሉ ብዬ ተስፋ አደርጋለሁ። በጎ ፈቃደኞች ይኖራሉ። በዛ መልክ እናሳካዋለን። ደግሞ እንዳልኩት በተናጠል ስሞክረው ሰው መርዳት ይፈልጋል፣ ማገዝ ይፈልጋል። ስለዚህ ይሳካል። እነዚህን 20 እናቶች ግን መነሻ አደርጋለሁ። ያው እናቶቹ በነገርሽ ላይ የኢኮኖሚ ችግር ብቻ ሳይሆን ተደራራቢ የጤና ችግርም አለባቸው። ስለዚህ ግረ መንገድም እነዛንም ችግሮቻቸውን በዛው የሚቀርፍ ፕሮጀክት ይሆናል። ስለዚህ ድጋፉ በተለያየ ነው። በጤናው በሕክምና የሚያግዝ ካለ በገንዘብም ይህ ድጋፍ ለማድረግ ለሚፈልግ ሰው ድጋፍ ማድረግ የሚችልበት ስርዓት ወይም ሁኔታ ተስተካክሏል ወይስ ተዘጋጅቷል? ወይም ደግሞ ይህንን ማገዝም ላይ ህብረተሰቡ ወይም ብዙ ልምድ ያላቸው ሰዎችም ይችላሉ በጎ ፈቃደኞችም ከናንተ ጋር በአጋርነት እንዲቆሙ መልእክትሽንም በዚያው ማስተላለፍ ትችላለሽ። እሺ ያው ይፋ የምናደርጋቸው የአካውንቶች አሉ። በቦርድ መር ነው የሚሆነውና በቦርድ አባላት ይወጣ ህጋዊ የሆነ አለን የባንክ አካውንት። ከዛ በተጨማሪ ብዙ ሰው ድጋፍ ሲባል ሁሌ ገንዘብ ያስባልና ገንዘብ ብቻ አይደለም ድጋፍ። እነዚህ ሰዎች ምክር ይፈልጋሉ፣ ስልጠና ይፈልጋሉ፣ የህይወት ክህሎት ስልጠናም ያስፈልጋቸዋልና ዘርፈ ብዙ ነው። ለልጆቻቸው ማጠናከሪያ ትምህርት የሚሰጥ የሚከታተላቸው አለው የሚል ያስፈልጋቸዋልና በዚህ ሁሉ ዘርፍ ያሉ ሁሉ እኔ ገንዘብ ስለሌለኝ መደገፍ አልችልም እንዳይሉ በየትኛውም ዘርፍ እኔ ማገዝ ፈልጋለሁ የሚል ሁሉ በሩ ክፍት ነው። እንዲያግዙኝም ነው የምፈልገው። ሁሌ ከገንዘብ ጋር ብቻ አያያዝ ግን ዙበይዳ ነገ ምስረታውን ካደረግን በኋላ በተለያዩ አማራጮች የምንገኝበትን አድራሻ ይፋ እናደርጋለን። መታገዝ ግን ዘርፈ ብዙ ስለሆነ ያንንም ታሳቢ እንዲያደርጉልን በጎ ፈቃደኞችን በዚህ አጋጣሚ ጥሪን አስተላልፋለሁ። መልካም ደስ የሚል ተስፋና ጥንካሬ ነው ያለሽና እንዲሳካና እንዲቀጥል እኛም እንመኛለን። እኔም እንዲሳካ እመኛለሁ። የምችለውን ጥረት አደርጋለሁ። እናንተም ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። እሺ በጣም እናመሰግናለን። ዙበይዳ በጎ ፈቃድ ማህበር መስራች ጋዜጠኛ ዙበይዳ አወል ስቱዲዮአችን ተገኝተሽ ስላሰብሻቸው በጎ ሀሳቦች ስለ ልጆቹ ብቻ ሳይሆን ስለ ቤተሰቦቻቸው ብቻ ሳይሆን ስለ ሀገርም ጭምር ነው እያሰብሽ ያለሽው። ሀገር ማለት ሰው ነው ካልን ልጆቹን መደገፍ ያው ሀገርን መደገፍ ራስንም መርዳት ጭምር ነውና በተለያየ ሙያ ላይ ያላችሁ በበጎነት ላይ መሳተፍ የምትፈልጉ እነዚህንም ሰዎች እነዚህንም ልጆች መደገፍ የምትሹ ሰዎች እንግዲህ በሀገር ፍቅር ነገ ዙበይዳ በጎ ፈቃድ ማህበር ይፋ ሲደረግ እዚያ ላይ ተገኝታችሁ የበኩላችሁን አስተዋጽኦ ማበረከት እንደምትችሉ ጋዜጠኛዋ ጥሪዋን አቅርባለች። ዙበይዳ ለነበረን ቆይታ እጅግ አድርገን እናመሰግናለን። እናመሰግናለን። በከተማ ወይም በገጠር ቢኖሩ በየትኛውም የሥራ ዘርፍ ቢሰማሩ በየቀኑ ግብይትና ክፍያ ይፈጽማሉ። ይህን የተረዱት እርስዎም አዋሽ ብርን በመጠቀም ክፍያውን አቀላጥፈዋል፣ ግብይቶን አሳድገዋል።
ለእነዚህ ስፍር ቁጥር ለሌላቸው ግብይቶ ደግሞ በተፈጸሙ ቁጥር ነጥብ በመስጠት አዋሽ ባንክ ሊሸልመው መሆኑን ስናበስሮ በታላቅ ደስታ ነው። አዋሽ ሎያልቲ በአዋሽ ብር መተግበሪያ ወይም በኮከብ 901 መሰላል ተጠቅመው ለሚፈጽሙት የቴሌቪዥን ክፍያ፣ የትምህርት ቤት ክፍያ፣ የአየር መንገድ ትኬትና የአየር ሰዓት ግዢ እንዲሁም ከአዋሽ ባንክ ወደ አዋሽና ወደ ቴሌብር አካውንት ገንዘብ ሲያስተላልፉ ወደ አየር ሰዓት የሞባይል ካርድ የሚለወጡ ነጥቦችን ያገኛሉ። አዋሽ ሎያልቲ በእያንዳንዱ ግብይት ነጥብ አለዎት። አዋሽ ባንክ ለሞባይል ስልኮ የጥሪ ማሳመሪያ የወደዱትን ጣዕም ይምረጡ፣ የስልኮን ጥሪ ያጣፍጡ። የጥሪ ማሳመሪያ አገልግሎት ከአዳዲስ አማራጮች ጋር ቀረበሉ። በታዋቂ ድምፃውያን ምርጥ ዜማዎች የራስዎን ላይብረሪ መክፈት ይችላሉ። ምን ብቻ እርስዎ ወደ ሌላ ሰው ስልክ ሲደውሉ የፈለጉትን ጥሪ ማሳመሪያ ብቻ መርጠው መስማት ይችላሉ። የተለያዩ ሰዎች የራሳቸው ዘፈኖች፣ እንደ ደዋዩ ማንነት የተለያየ የሙዚቃ አይነት፣ ለፍቅረኛ መተኪያ ለሌላት እናት ለጋሻ መከታው አባት ምርጫው መንፈሳዊ ዜማ ከሆነ እንደ ፍላጎቱ ያገኛሉ። አገልግሎቱን ሲጠቀሙ ለአንድ ሙዚቃ 5 ብር እንዲሁም ለወራዊ ኪራይ 5 ብር ብቻ ይከፍላሉ። 822 ላይ በመደወል ወይም ብለው በመላክ በማይቲዮ ቴሌሞባይል መተግበሪያ እንዲሁም www.crbt.ኢቲን በመጎብኘት በቀላሉ ይመዝገቡ። ኢትዮ ቴሌኮም። ያለሁበት ስኬት የትጋትና የመታተር ውጤት ነው። ከሁሉም በላይ ደግሞ በራሴ አቅም እምነት እንዲኖረኝ ያደረጉኝ የወሰንኳቸው ብልህ ውሳኔዎች ናቸው። ለትምህርትና ለእውቀት ትልቅ ቦታ መስጠቴ፣ ሌት ተቀን ሳልሰለች በርትቼ እየሠራው ቤት መቀለሴ፣ እንዲሁም ገንዘቤን በትክክለኛው ቦታ መዋሌ ዛሬም እንደ ትላንቱ ያለምንም ቅድመ ሁኔታ ከአያት በገዛሁት ቤት ሌሎች ሕልሞቼን ለማሳካት ቆርጫለሁ። አዎ፣ ይህ የብልሆች የኢንቨስትመንት ምርጫ ነው። በ60/40 የረጅም ጊዜ አከፋፈል ቤት ገዝተው ከቤትም ባለፈ ሌሎች ሕልሞችን እውን ያድርጉበት። ለበለጠ መረጃ ይደውሉልን ወይም በአቅራቢያው የሚገኙ የሽያጭ ቢሮዎቻችንን ይጎብኙ። ሕልሞን ቤት ይስጡት። አያት ዞሮ መግቢያዬ። ይህች ዓለም የሰው ልጅ ሥራ ናት። የድካሙ ፍሬ ከወገኑ ርቆ ያለ ሰው ከሀገሩ ተሰዶ ባለው ሙያና ተስጦ ኑሮውን ለማሸነፍ ይጥራል። ምንም ያህል በአካል ቢርቅም ሀገሩ ነው የልቡ መገኛ። ዘመድ ወዳጅ ብሎ ካለው ላይ አካፍሎ በሞቀ ስሜት በተግባር ደርሶ ፍቅሩን ይገልጻል። አዎ፣ የትም ብንኖር ለወዳጅ ደጅ ቅርብ ነን። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። ተጫዎች እሺ። መብራት ተቆርጦ ቤታችን ጭር ብሏል። ምን ነው ታዲያ ለምን አልተቀጠለም? ትላንት ለመክፈል ሄጄ ወረፋውን አልቻልኩት። ዛሬስ? ዛሬ ደግሞ ዝግ ነው፣ ስራ የለም። እሱ እኮ ድሮ ቀረ። እንዴት? እዚህ ሆኖ በሞባይል በእጅ ስልክ መክፈል ተጀመረ። ምን ሆናለች? መብራት እያልን ስለ ስልክ ታወራለች። ትክክል ነች። ሁሉም ነገር ቀለለ። በቴሌብር ኤሌክትሪክ ፍጆታ ሂሳብ መክፈል ተቻለ። በማንኛውም ቀንና ሰዓት ካሉበት ሆኖ በቴሌብር መክፈል ይችላል። እንዲህ ነው እንጂ ጉዳይ ፈጻሚ ቴክኖሎጂ። ቴሌብር እያለ ከእንግዲህ የመብራት ሂሳብ ለመክፈል ጉልበት አላባክን፣ ጊዜም አላጠፋ። ደህና ሁኖ ረፋ። የኤሌክትሪክ፣ የቴሌኮም እንዲሁም ሌሎች የአገልግሎት ክፍያዎችን የቴሌብር መተግበሪያን በመጠቀም ወይም ኮከብ 127 መሰላል ላይ በመደወል በቀላሉ ይክፈሉ። ቀላል፣ ፈጣን፣ ምቹና አስተማማኝ የክፍያ ስርዓት። ቅብርር በቴሌብር። ቴሌብር ከኢትዮ テレコム。 ቴሌኮም።
የተወደዳችሁ ተመልካቾቻችን የሁለተኛው ምዕራፍ ዝግጅታችን ላይ ነው የምንገኘው። ኢትዮ ቴሌኮም አጋራችን ነው። እጅግ አድርገን እናመሰግናለን። አሁን ደግሞ የቢዝነስ መረጃዎችን የምንከታተልበት ሰዓት ላይ ነን። መሐመድ አልቃድር እዚህ ይገኛል። መሐመድ እንደምን አለ? ጤና ይስጥልን። እንዴት አደራችሁ? አለን ይመስገን። እንቀጥል። የተለያዩ የቢዝነስ መረጃዎችን ይዘናል ተመልካቾች፣ ወደ እናንተ እናደርሳለን። ቀዳሚ የምናደርገው የኢትዮጵያ የሎጂስቲክ ዘርፍ አቅምን በማሳደግ ዓለም አቀፍ ተወዳዳሪነት እንዲሁም ብቃት ያለው የሰው ኃይል ለማፍራት ትኩረት ያደረገ ስራዎች እየሰራ ስለመሆኑ የኢትዮጵያ ማሪታይም ባለስልጣን አስታውቋል። የኢትዮጵያ የእቃ አስተላላፊዎችና የመርከብ ወኪሎች ማህበር በአራተኛ ዙር የአሰልጣኞች ስልጠና የወሰዱ 28 የሚደርሱ ባለሙያዎችንም አስመርቋል። ሰልጣኞቹ የወሰዱት ስልጠና በቀጣይ ዓለም አቀፍ የእቃ አስተላላፊዎች ስልጠና ወይንም ፊያት ዲፕሎማ መስጠት የሚያስችል ስለመሆኑም ተመላክቷል። የኢትዮጵያ ማሪታይም ባለስልጣን ዋና ዳይሬክተር ኢንጂነር የኋላሸት ጀመረ በሎጂስቲክ ዘርፍ ብቁና ተወዳዳሪ ለመሆን የአገልግሎት ልህቀት ወሳኝ መስፈርት ስለመሆኑ አንስተዋል። የኢትዮጵያ ሎጂስቲክ ዘርፍ በርካታ ፈተናዎች እንዳሉበትም ነው የጠቀሱት። ብቁ የሰው ኃይል እጥረትና የአቅም ውስንነት መኖሩ ለዘርፉ ዝቅተኛ አፈጻጸም ድርሻ እንዳላቸውም ተናግረዋል። ባለስልጣኑ ይህንን ለመቅረፍ ከተቋማት ጋር የተለያዩ በተለይም በቴክኖሎጂ አጠቃቀም የግሉን ዘርፍ ተሳታፊ ያደረገ በርካታ ስራዎችን እየሰራ ስለመሆኑ ነው የገለጸው። የሎጂስቲክ ዘርፍ አገልግሎትን ስርዓት በማሻሻል ዓለም አቀፍ ተወዳዳሪ ለማድረግ በትኩረት እየሰራሁ ነውም ብሏል። የተመረቁ ሰልጣኞች በዘርፉ ያለውን ማነቆ በመፍታት ረገድም ቁልፍ ሚና እንደሚኖራቸው ነው የሚጠበቀው። የኢትዮጵያ የእቃ አስተላላፊዎችና የመርከብ ወኪሎች ማህበር ፕሬዚዳንት ኤልሳቤት ጌታውን በበኩላቸው በዚህ ወቅት እንግዲህ እንደገለጹት የሎጂስቲክ ዘርፉ የኢትዮጵያን ኢኮኖሚ ዋነኛ ሞተር ቢሆንም ፈተናዎች እንዳሉበት ጠቅሰዋል። የሀገሪቱንና የዓለም አቀፍ የንግድ ስርዓቱን እንዲሁም የወጭና ገቢ ንግድን በማሳለጥ ረገድ ከፍተኛ ሚና ያለውን የሎጂስቲክ አገልግሎት ማዘመን ለነገ የማይባል ስራ ስለመሆኑም ተናግረዋል። ማህበሩ እስካሁን 200 የሚደርሱ ሰልጣኞች ዓለም አቀፍ የፊያት ዲፕሎማ እንዲያገኙ ማድረጉንና 140 ባለሙያዎች ደግሞ ለዓለም አቀፍ ሰልጣኝነት ማብቃቱንም አንስተዋል። ቀጣዩ መረጃችን የሚሆነው የኢትዮጵያ አየር መንገድን የተመለከተ ጉዳይ ነው የሚሆነው። የኢትዮጵያ አየር መንገድ ከመጪው ሚያዝያ 23 ጀምሮ ወደ ፓኪስታን ካራቺ በረራ ያደርጋል። እንግዲህ በዚሁ በፓኪስታን የሚያደርገው በረራም በሳምንት ለ4 ቀናት እንደሚሆን ነው የተጠቀሰው። አየር መንገዱ ከዚህ ቀደም ወደ ካራቺ በረራ ሲያደርግ የቆየ ቢሆንም በረራው ከፈረንጆቹ 2004 ጀምሮ ተቋርጦ ቆይቷል። ያንን እንግዲህ ዳግም የማስመለስ ስራ ነው እየሰራ ያለው የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው አየር መንገዱ ከ2 አስርት ዓመታት በላይ ቀጥታ በረራ ወደ ከተማዋ ማድረጉን አንስተዋል። አሁን በረራ ዳግም መጀመሩም እንዳስደሰታቸው ነው የገለጹት። በርካታ ሕዝብ ያላት ካራቺ ለፓኪስታንና ለተቀረው በደቡብ እስያ አካባቢ ወሳኝ መግቢያ እንደምትሆንም ነው የገለጹት። በአፍሪካና በእስያ መካከል ያለውን የዲፕሎማሲያዊ እንዲሁም ኢኮኖሚያዊ ትስስር ለማጠናከር ከፍተኛ አስተዋጽኦ ይኖረዋልም ብለዋል። በተጨማሪም በአፍሪካ ኢንቨስት ለማድረግ እየጨመረ የመጣውን የፓኪስታን የኢንቨስተሮች እንዲሁም የጎብኚዎች ቁጥርን በአየር መንገዱ በማስተሳሰር ከፍተኛ ስራ ለመስራት የሚያስችለው ስለመሆኑም ገልጸዋል። አየር መንገዱ ወደ ካራቺ የሚያደርገው በረራ በእስያ 37ኛው መዳረሻ መሆኑም ነው የተገለጸው። እንግዲህ አየር መንገዱ ከዚህ ቀደም ወደ ፓኪስታን ኢስላማባድ በረራ መጀመሩም የሚታወቅ ነው። ሶስተኛው መረጃችን በዓለማችን ግዙፍ የሆነው በተለይም የጉዞና የቱሪዝም እንቅስቃሴ ትርኢት በጀርመኗ በርሊን ከተማ ከ3 ዓመታት በኋላ ሊጀመር ስለመሆኑ ተገልጿል። ይኸው የንግድ እንዲሁም የቱሪዝም እንቅስቃሴ በኮቪድ-19 ወረርሽኝ ሳቢያ ተቋርጦ ነበር። አሁን እንግዲህ ከ3 ዓመት በኋላ ሊጀመር ስለመሆኑ ነው የተገለጸው። ይኸው የንግድ ትርኢቱ በ10 ሺህ ተሳታፊዎች ምርትና አገልግሎቶቻቸውን ያቀርቡባቸዋል ተብሎ ይጠበቃል። 160 ሺህ በላይ የሚሆኑ በአብዛኛው በቱሪዝም ዘርፍ ላይ የተሰማሩ ባለሙያዎች ይጎበኛሉ ተብሎ ነው የሚጠበቀው። የጉዞና የቱሪዝም ኢንዱስትሪውን ችግሮች መቋቋም የሚችልና ከተለዋዋጭ ሁኔታዎች ራሱን የሚያላምድ የቱሪዝም የንግድ እንቅስቃሴ እንዲኖሩም በቀጣይ እንደሚሰሩ ነው አዘጋጆቹ የገለጹት። ከኮቪድ-19 በኋላ በወቅቱ በተለይም በዚሁ ኢንዱስትሪ ላይ
እያደገ የመጣበት ሁኔታ አለ። በሀገር ውስጥ እንዲሁም በዓለም አቀፍ ደረጃ የቱሪዝም እንቅስቃሴ እያደገ ስለመሆኑ የዚህው የቱሪዝም ንግድ ትርኢቱ አዘጋጆች ገልጸዋል። እንግዲህ አሁን በተለይም ከኮቪድ ወረርሽኝ በኋላ በተጀመረው በዚህ የቱሪዝም እንቅስቃሴ ላይ 917 ሚሊዮን የሚደርሱ በተለይም ምንድነው ከኮቪድ-19 ወረርሽኝ በኋላ በተለያዩ ዓለማት 917 ሚሊዮን የሚደርሱ ጎብኚዎች ወይንም ቱሪስቶች ዓለም አቀፍ ተሳትፎን አድርገዋል። ከዚህም እንግዲህ አሁን ይሄ የሚካሄደው የንግድ ትርኢት ሌላኛው ጥቅምን ይዞላቸው እንደሚመጣ ነው የገለጹት። ዘገባው የዩሮኒውስ። የመጨረሻው መረጃችን የአሜሪካ ፕሬዚዳንት ጆ ባይደን የሀገሪቱን መንግስት የ2024 በጀት 6.8 ትሪሊዮን ዶላር እንዲሆን እቅድ አቅርበዋል። በጀቱ ከመጪዎቹ የወራት ጀምሮ በተለይም ከጥቅምት ወር አንስቶ ለ12 ወራት ለሚዘልቀው የአሜሪካ በጀት ነው ይተገበራል የተባለው። ባይደን በፊላደልፊያ ከተማ ተገኝተው ባደረጉት ንግግርም ይህ በጀት የበጀቱን እቅድ ይፋ አድርገዋል። ፕሬዚዳንቱ ለሁለተኛ ጊዜ ለመመረጥ የሚያስችላቸውን ዘመቻ አሁን እያካሄዱ ነው የሚገኙት። አዲሱ የበጀት እቅድም የዚሁ አካል ነው የተባለው። ወታደራዊ ወጪዎችን ለመጨመር እንዲሁም የተለያዩ አዳዲስ ማህበራዊ አገልግሎቶችንም ተግባራዊ ለማድረግ ስለማቀዳቸውም ፕሬዚዳንቱ በንግግራቸው ወቅት አንስተዋል። ከፍተኛ ገቢ በሚያገኙ ላይ የሚጣለው ግብር ከፍ እንደሚልም ነው ባይደን የገለጹት። የበጀት ጉድለትን በተለይም ደግሞ በመንግስት ወጪና ገቢ መካከል ያለውን ልዩነት ለማጥበብ የሚያስችል የረጅም ጊዜ እቅዳቸውንም ይፋ አድርገዋል። የአሜሪካ የፈረንጆቹ 2022 የመንግስት ወጪ 6.2 ትሪሊዮን ዶላር የነበረ ነው። የፕሬዚዳንት ባይደን አዲሱ የበጀት እቅድም ይህንን እንግዲህ የ6 ቢሊዮን ዶላር ብልጫ ያለው ስለመሆኑ ሮይተርስ በዘገባው አመላክቷል። እሺ ተመልሰናል። ወደ መጨረሻ ጉዳያችን ነው የምናልፈው። በደቡብ አፍሪካ ጆሃንስበርግ የሚኖሩ ጎዳና ተዳዳሪዎች የትራፊክ መብራቶች በተቋረጡ ጊዜ የትራፊክ አገልግሎቶችን በመስጠት ለራሳቸው ገቢ እያገኙ መንገዶችንም እንዳይጨናነቁ እያደረጉ እንደሆነ እየተመለከትን ነው። እንግዲህ እነዚህ ኑሯቸውን በጎዳና ላይ ያደረጉ ልጆች አንዳንዶቹ ስራቸውን መልካም ነው የሚል ሀሳብን ሰጥተዋቸዋል። አንዳንዶቹ ደግሞ በልምድ የሚሰሩት በመሆኑ ኤሌክትሪክ አደጋ ያጋጠማቸው እንደሆነ እነዚህ ልጆች እኮ ተንጠልጥለው መቅረታቸው ነው፣ እንዲህ አይነት ነገር የሚመከር አይደለም የሚሉ ነው እንግዲህ ሲሉ ነው እንግዲህ ስጋታቸውን እየገለጹ ያሉት። ይህንን ጉዳይ ዘገባውን የዳሰሰው የአፍሪካ ኒውስ ነው። በርካቶችን እያነጋገረ ያለ ጉዳይ ሆኗል ማለት ነው። ወደ መጨረሻ ማገባደጃችን ሂድና መግቢያችን ላይ ለተመልካቾቻችን ጥያቄን አንስተን ነበር። አዎ ጠይቀን ነበረ። በጄምን አስቀድመው 800 ላይ የመለሱ ተመልካቾች አሉ። ቀዳሚ የመለሱትን ለመጥቀስ ያህል 0912 23 45 የሚል ቁጥር የመጀመሪያ ቀዳሚ መላሽ ነው። ሁለተኛው መላሻችን በ0952 68 መሀል ላይ ያለው ቁጥር አልፈ ነው። መጨረሻው 06 ነው።
0934 86 33 እንደዚሁ ምላሹን ያገኙ ተመልካቾች ናቸው። ምላሹ ጥያቄያችን የነበረው ከአንደኛ ዓለም ጦርነት በኋላ እንደ አውሮፓውያኑ የዘመን ቀመር በ1918 በአሜሪካ የተከሰተው ወረርሽኝ በዓለም ታሪክ ላይ አስከፊ ከሆኑት ወረርሽኞች ውስጥ አንዱ ነው። ይህ ወረርሽኝ ምን ይባላል የሚል ነበረ። ምላሹ ስፓኒሽ ፍሉ ይሰኛል። ስፓኒሽ ፍሉ ብለው የመለሱ 3 ተመልካቾች አሉ። እጅግ አድርገን እናመሰግናለን ስለተሳትፏቸው። እንግዲህ አንድ ሰዓት የጀመረው የዛሬው የጤና ይስጥልኝ ኢትዮጵያ ዝግጅታችን በዚህ መልኩ ተጠናቋል። ብሩክ ተስፋዬና መቅደላዊት ደረጀ ከዳይሬክተራችን ገዛኸኝና ከካሜራ ባለሙያዎቻችን እንዲሁም ከመላው ስቱዲዮና የስርጭት ባለሙያዎቻችን ጋር በመሆን ይህንን ዝግጅት ወደ እናንተ እያደረስን ቆየን። በያላችሁበት ውብ ቀን ይሁንላችሁ።